ተባረክ እግዚአብሔር። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ክብር ለአንተ ይሁን። እግዚአብሔር አምባዬ ነው፣ እግዚአብሔር የድነቴ ቀንድ ነው እንዳለ ዳዊት፣ እግዚአብሔር የድል ጋሻዬ ነው እንዳለ እግዚአብሔር አምላካችን ሆይ እግዚአብሔር ከኛ ጋር ባይሆን ኖሮ የፈሳሽ ውሃ በላያችን ባለፈ ነበር እንዳለ ነፍሳችን እንደ አዳኝ ከወፍ ከአዳኝ ወጥመድ እንደምታመልጥ ነፍሳችን እንዲሁ አመለጠች እንዳለ እግዚአብሔር አምላካችን ሆይ በሕይወታችን ላይ ልትቀጥል ባለው ፕላንና እቅድ መሰረት በጌታ በኢየሱስ ስም መለኮታዊ ጥበቃህን ማዳንህን እግዚአብሔር ሆይ በሕይወታችን ላይ ስለገለጥክ እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ አንተ ታላቅ ነህ። እግዚአብሔር ሆይ አንተ ኃያል ነህ። እግዚአብሔር ሆይ አንተን የማንታመንበት ነገር በዚህ ምድር ላይ ሊኖር አይችልም። አባት ሆይ በጌታ በኢየሱስ ስም ስለ ማዳንህ፣ ስለ ክብርህ፣ ስለ ታላቅነትህ እናመሰግንሃለን። እግዚአብሔር ሆይ ሕይወትህን እንድናወራ በሕይወታችን ላይ ምልክት ስለተውክ በጌታ በኢየሱስ ስም የሚያየን ሁሉ የእግዚአብሔርን ማዳን እንዲያይ፣ የእግዚአብሔርን በረከት እንዲያይ፣ የእግዚአብሔርን ቸርነትና ጥበቃ እንዲያይ እግዚአብሔር ሆይ በሕይወታችን ስለሰራኸው ተአምራት እናመሰግንሃለን። ዛሬ በዚህ ጉባኤ ውስጥ ምናልባት ሕይወቴ ወደ መጨረሻው ወደ ጥግ ወደ ማብቂያው ወደ ማለቂያው ደርሷል ብሎ ተስፋ ቆርጣ አዝና የመጣች ነፍስ ብትኖር በኢየሱስ ስም የተስፋ መቀጠል እንዲሆን እጸልያለሁ። የሕይወት መቀጠል እንዲሆን እጸልያለሁ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ቃልህን ግለጥልን። መንፈስ ቅዱስ ሆይ በጌታ በኢየሱስ ስም እጸልያለሁ። ዛሬ ከመቼውም በላይ ለምንሃለሁ። አባት ሆይ በጌታ በኢየሱስ ስም ቃልህ ይገለጥ። መንፈስ ቅዱስ በኃይል ያገልግለን። ከዚህ በፊት ተለማምደን አውቀን ቀምሰን አይተን በማናቀው መንገድ መንፈስ ቅዱስ ዛሬ ያገልግለን። በአይምሮ እንድታስብ ጌታ ሆይ በአንደበቴ እንድትናገር በእጆቼ እንድትነካ በጌታ በኢየሱስ ስም ለአንድ ሰው ሕይወት ዛሬ መውጣት እንዲሆን እኔ ጸልያለሁ። ቃል የተባረከ ይሁን። በጌታ በኢየሱስ ስም ጸልየናል። ፕሬዝ ጋድ። እግዚአብሔር አምላክ የተባረከ ይሁን። ባለንበት እንቀመጥና መጽሐፍ ቅዱሳችሁን በምሳሌ ምዕራፍ 10 ላይ ታወጣላችሁ። ምሳሌ ምዕራፍ 10 ቁጥር 22 ላይ ያለውን ቃል አንብበን እንጀምራለን። በጣም ሜጀር የሆነ ወንጌል በቃ ሙሉ ወንጌል ነው ዛሬ መስበክ የምጀምረው። ፕሬዝ ጋድ አሜን። ይሄ ጀምሬ የምጨርሰው ትምህርት ነው እያልኩ አልላችሁም። ምክንያቱም ከዛሬ ወዲህ የትም እና እንዴትም አድርጋችሁ ብታገኙን ይሄንን ስለምሰብ ፕሬዝ ጋድ አሜን። የማያልቅ ነገር ነው ዛሬ የምንጀምረው። ፈጽሞ የማያልቅ ነገር ነው ዛሬ የምንጀምረው። ፕሬዝ ጋድ በሕይወታችን ላይ አዘ ክርስቲያን በሕይወታችን ላይ መሰረታዊ ለውጥ የሚያመጣና ወንጌልን በሙላት ፉል የሆነውን የወንጌልን መልእክት ነው በዚህ ሐሳብ ውስጥ የምናየው። ምሳሌ ምዕራፍ 10 ላይ ሄደን እንመለከታለን። ከዛ ነው የምንነሳው። ብዙ ጥቅስ ነው እማነብላችሁ። ስለዚህ መጽሐፍ ቅዱስ ያላመጣችሁ ሰዎች ከመጽሐፍ ቅዱስ ካለሱ ጋር ጠጋበሉ። ማስታወሻ ያላዛችሁ ሰዎች ደግሞ ማስታወሻ ፈልጉ። ነገ ወይ አሜን ከሚቀጥለው ሳምንት ጀምሮ ምክንያቱም መከራንም አያክልባትም ይላል። አሜን ነው። ሌላኛው ትርጉም ሲናገር ምን ይላል? የእግዚአብሔር በረከት ሰውን ባለጸጋ ታደርገዋለች አለ የሚለው አይደለም የሚለው ምን ይላል? እስቲ አንብቡልኝ። አሮጌውን የድሮውን ትርጉም የያዘ ሰው ቀጥሎስ ሐዘንንም አትጨምርም ይላል አይደለም? ያ የእግዚአብሔር በረከት ብልጽግናን ታመጣለች ወይም ባለጸጋ ታደርጋለች። መከራም አያክልባትም ወይም ሐዘን ምን አይብልባትም አይጨመርባትም። በማን ላይ? በእግዚአብሔር በረከት ላይ። ዛሬ የምንነጋገረው የምንጀምረው መነጋገር ስለ እግዚአብሔር በረከት ነው። ዲ ብሌሲንግ የእግዚአብሔር በረከት በሚለው ሐሳብ ላይ ነው የምንነጋገረው። በጣም ሰፊ ሐሳብ ነው። በደንብ አድርጋችሁ ስሙኝ። እግዚአብሔር ለኛ ያለውን ሐሳብ በጥልቀት ከኋላ ተመልሰን በቃ መሰረታዊ የሆነ አንደርስታንዲንጋችንን በሚያስተካክልና በሚያርም መልኩ ስለ እግዚአብሔር በረከት እናወራለን። ቃሉን ተመልከቱ። መጽሐፍ ቅዱስ ሲናገር ምን ያለው? የእግዚአብሔር በረከት ነው ያለው እንጂ
የእግዚአብሔር በረከቶች አላለም። አሜን። የእግዚአብሔር በረከቶች አላለም። ምክንያቱም ለምሳሌ በረከቶች የሚለውን ሐሳብ ከሆነ ያየነው ሰው የሆነ ነገር ሲያገኝ ተባረኩ ይላል። ገንዘብ ሲያገኝ it's the blessing ተባረኩ ይላል። ጤንነትን ሲያገኝ ተባረኩ ይላል። ትዳር ሲያገኝ ተባረኩ ይላል። ስራ ሲያገኝ ተባረኩ ይላል። እነዚህ ምንድናቸው? የእግዚአብሔር በረከቶች ናቸው። የእግዚአብሔር በረከቶች ናቸው። መጽሐፍ ቅዱስ ግን እዚህ ጋር እያወራ ያለው ስለ በረከቶች ሳይሆን ስለ በረከት ነው። በደም ስሙኝ፣ ይያዝላችኋል በኋላ። እያወራ ያለው ስለ በረከቶቹ ሳይሆን ስለ አንድ በረከት ነው። በዛ በአንዱ በረከት ውስጥ ግን በረከቶች አሉ። praise God። የእግዚአብሔር በረከት the blessing of the Lord የእግዚአብሔር በረከት ሰውን ባለጸጋ ታደርገዋለች ካለ በኋላ እሱም ይላል መከራን ምን ያደርግባትም አይጨምርባትም፣ ሐዘንን አይጨምርባትም። ስለዚህ አሁን ያላችሁ ነገር ያላችሁ ቁሳዊ ነገር በረከታችሁ ነው። ያንን በረከታችሁን ያመጣው ግን አንድ በረከት ነው። the blessing ዛሬ ስለዛ በረከት ነው የምናወራው። በደንብ አድርጋችሁ ስሙኝ። በህይወቱ ላይ ሰው የሚያስፈልገውን የመጀመሪያውን እግዚአብሔር ለሰው ልጆች የሰጠውን ነገር ነው የምንነጋገረው። የእግዚአብሔር በረከት ምን እንደሆነ መጽሐፍ ቅዱሳችን ለማየት እንዲያመቸን እስቲ ሁላችንም ዘፍጥረት ምዕራፍ 1 ላይ እንሄዳለን። ሃሌሉያ። ዘፍጥረት ምዕራፍ 1 ዘፍጥረት ምዕራፍ 1 ላይ ሄደን ይሄንን በረከት እናየዋለን። the blessing አሁን ዛሬ የምናወራው ስለ ገንዘብ አይደለም። ይኸውላችሁ ስለ ቁሳዊ ነገር አይደለም፣ ስለ በረከት ነው። praise God። በበረከት ውስጥ ግን ያ ሁሉ ነገር አለ። ዘፍጥረት 1 ኦ ሃሌሉያ። ዘፍጥረት 1 ቁጥር 26 እንደዚህ ይላል፣ እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ በባህር ዓሦች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁም በምድር በሚንሳፈፉ ሁሉ ላይ ስልጣን ምን ያርጋቸው ይኑራቸው። ቁጥር 27 ስለዚህም እግዚአብሔር ሰውን በመልኩ ፈጠረው፣ በእግዚአብሔርም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ቁጥር 28 እግዚአብሔር ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህር ዓሦች፣ የሰማይ ወፎች እንዲሁም በምድር ላይ የሚንቀሳቀሱ ሕያዋን ፍጡራን ሁሉ ግዟቸው። ሃሌሉያ ብሎ ይላል። ምን አደረጋቸው ነው የሚለው? ዳኒ ትንሽ ብሎ ምን አደረጋቸው? ባረካቸው። እስቲ ባረካቸው ብሎ he blessed them። praise God። ሃሌሉያ። ዛሬ እኔ መስበክ አይደለም የምፈልገው እናንተ እንዲገባችሁ። ከጎኑ ያለውን ሰው ተዘጋጅተሃል ወይ ባካችሁ? are you ready to በቃ ተዘጋጅተሃል ወይ በሉት እስቲ። እግዚአብሔር ምን አደረጋቸው ይላል? ባረካቸው። እግዚአብሔር መጀመሪያ ሰውን ፈጥሮ ያደረገው ነገር አንድ ነገር ነው። ገንዘብን ከመስጠቱ በፊት የሚበላ ነገር፣ መኖሪያ፣ ቁሳዊ ነገር፣ ምንም ነገር ለሰው ልጅ ከመስጠቱ በፊት በዚህ ወቅት እንደውም ስትመለከቱ ሰው ገና ስጋ አልለበሰም። ተመልከቱ፣ ሰው ገና ስጋ ሳይለብስ ገና እግዚአብሔር ከምድር አፈር ሳያበጀው in the spiritual realm በመንፈሳዊው ዓለም እግዚአብሔር ራሱን የሚመስል ሰው ራሱን እግዚአብሔር ካባዛ በኋላ ለሰው መጀመሪያ ያለው ነገር ምን ነው? you are blessed ነው ያለው። ባረከው። ስሙኝ፣ እግዚአብሔር ሰውን በመልኩ ፈጠረው። በመልኩ ፈጠረው ማለትን ማለት ነው ሰው ከእግዚአብሔር ውስጥ ነው የወጣው። እግዚአብሔር ምድርን ፈጠረና እጽዋትን ታብቅል አለ። እጽዋት ከየት ነው የወጡት? ከምድር ነው የወጡት። እግዚአብሔር ሰማያትን ሰራና ወፎች ይኑሩ አለ። በቃ ከዛ ውስጥ ወፎች መጡ። እግዚአብሔር ባህርን ፈጠረና እንስሶች ይወጡ። ከምን ውስጥ ወጡ? ከዛው ከባህር ውስጥ ወጡ። እግዚአብሔር ሰውን መፍጠር ሲፈልግ ግን አፈርን ቢያይ፣ ዛፍን ቢያይ፣ ውሃን ቢያይ፣ ምንም ቢያይ ሰው ከምን ውስጥ ሊወጣ አይችልም። እኔ እንደዚህ አለ። ወደ ራሱ አየና አሁን አለ እኔን የሚመስል አለ። praise God። ሁልጭ እኔን የሚመስል praise God። ሃሌሉያ። አንዳንድ ሰው ይጨነቃል ማለት ይጨነቃል። ለምን መሰላችሁ የሚጨነቀው? ለእግዚአብሔር አስቦ እኮ ምን ሆነ ይሻላል።
የሰው ትል ነው፣ ዶንያ ነው አይልማ። ከዶንያ ሰራው ይላል። ለኮ እግዚአብሔር ያዋጣኛል ያለውን ዲል እግዚአብሔር ያዋጣኛል ብሎ የፈረመበትን ሊዝ አንዳንድ በጣም በሃይማኖት የታሰረ ለእግዚአብሔር በጣም የሚያስብ በቃ ሪሊጅን ነፍሱን ያወጣ ሰው እየመጣና ሊሆን አይችልም። ሰው ምላሱ ቀይ ከሚለው ይጀምራል። እግዚአብሔር ሰውን በመልኩ እግዚአብሔር ራሱን ነው ያባዛው። ፕራይዝ ጋድ። ሁሉም ካይንዱን መጽሐፍ ቅዱስ ሲናገር እንደዚህ ይላል። ይኸውላችሁ እግዚአብሔር አፕልን ካበቀለ በኋላ እያንዳንዱ ዛፍ የራሱን ካይንድ ወይም የራሱን አይነት ፍሬ እንዲያፈራ አደረገው ይላል። ለዚህ ነው መጽሐፍ ሲናገር አፕል ሎሚን አያበቅልም፣ አፕል በቆሎን አያበቅልም። የራሱ ካይንድ አለው። የሰማችሁ ነው ወይ? የራሱ አይነት አለ፣ የራሱ ካይንድ። the same way ልክ የአፕል ዛፍ አፕል እንደሚያበቅል ሁሉ እግዚአብሔር ደግሞ ራሱን አየና የራሱን ካይንድ አሁን የምፈጥረው ሰው ነው አለ። ይሄ ሰው ደግሞ እንደኔ ነው አለ። ፕሬዝ ጋድ። ይሄ ሰው እግዚአብሔር ነን እያልኩ አይደለም፣ ግን የሱ ካይንድ ነን። ፕሬዝ ጋድ። ራሳችንን በእግዚአብሔር ስታንዳርድ ማየት ካልጀመርን ካለንበት ከህይወት መከራ ውስጥ መውጣት አንችልም። የኛ ስታንዳርድና ልካችን እግዚአብሔር ነው። ለምን? ከእግዚአብሔር ውስጥ ነው የወጣ ነው። በሃይማኖትና በሪሊጅን በእውቀት ማነስ ይኸውላችሁ ነገሮቻችን ጠምደን መኖር የለብንም። እናንተ ካይንዳችሁ እግዚአብሔር ነው። ልካችሁ እግዚአብሔር ነው። ስታንዳርዳችሁ እግዚአብሔር ነው። በእግዚአብሔር ውስጥ ያለ በእናንተ ውስጥ አለ። በእግዚአብሔር ውስጥ የሚሰራ በእኔ ውስጥ ይሰራል። እግዚአብሔርን ያላስቆመው ነገር ካለ እኔን የሚያስቆመኝ ነገር የለም። እግዚአብሔር ያሸነፈው ነገር ካለ እኔ ያሸንፋለሁ። ለምን ሲባል ሰውን እግዚአብሔር የፈጠረው በመልኩ ነው። ይኸውላችሁ የኛን ህብረተሰብ ይሄንን ለማስረዳት ብዙ ዓመት ፈለገ። እኔ ደግሞ እስክሞት በቃ ደግነቱ ቶሎ አልሞትም። ፕሬዝ ጋድ። 120 የሚወስዳት የለም። ፕሬዝ ጋድ። ልጨምር እንዴ? ከ60 አደርገዋለሁ ከፈለጋል። በእምነት ነው። ምን አገባችሁ? ጭቅጭቅ አንላቀቅም። ኪዶ አንላቀቅም። ፕሬዝ ጋድ። እግዚአብሔር የሰጠኝ ማንዴት ይሄ ነው። ዋቃሽ ይሞላል የለም። እዚህ ቸርች የለም። ራስሽ ሞይ ሆነ የሚያገባኝ ነገር የለም። የምን ዋቃሽ ይሞላል የለም። አንቺ በእግዚአብሔር መልክ ነው የተፈጠረው። in our image ይለዋል ጊዜኛው። ኢሜጅ ማለት መሰላችሁ ፐርፌክት ላይክነስ ማለት ነው። ቁልጭ አርጎ እግዚአብሔር ቁልጭ ሲያይ እግዚአብሔር ይሄማ እኔን ነው የሚመስለው አለ። በቃ ኡፍ ያለ እግዚአብሔር። ፕሬዝ ጋድ። አንድ ነገር አስተውሉ። እግዚአብሔር ሰውን ከፈጠረው በኋላ በራሱ መልክ ከፈጠረው በኋላ በራሱ መልክ እግዚአብሔር ሰውን ከሰራው በኋላ መጽሐፍ ሲናገር ምን ይላል? ሰውን እግዚአብሔር ባረከው ይላል። ለምንድን ነው እግዚአብሔር ሰውን የባረከው? ምክንያቱም ሰው ካልተባረከ በእግዚአብሔር መልክ ቢሆንም ነገር ግን በእግዚአብሔር ስታንዳርድ ኦፕሬት ማድረግ አይችልም። ሰው በእግዚአብሔር ስታንዳርድ መስራት ካለበት እግዚአብሔር በምድር ላይ ለ6 ቀን ይሰራ የነበረው ስራ ሰው መቀጠል ካለበት መባረክ ነበረበት። ይኸውላችሁ እግዚአብሔር ለ6 ቀን ሲፈጥር ሲናገር እግዚአብሔር እኮ እንደዛ ነው ሲያደርግ የከረመው። ምንም ሌላ ያደረገው ነገር የለም እኮ። ለምድር ሲነግራት፣ ለሰማይ ሲነግረው፣ ለውሃው ሲነግረው መጽሐፍ ቅዱስ ሲናገር እኮ እግዚአብሔር ውሃውን ይላል ወደ አንድ ቦታ ሰበሰበው ይላል። ምን ማለት ነው? ውሃውን ሰበሰበው ማለት ሰበሰበው ማለት እኮ ነው። አይገባችሁም እንዴ? ውሃው እግዚአብሔር እኮ ነው። ውሃውን ሰበሰበውና የተሰበሰበበትን ባህር አለው ይላል። ደረቁን የብስ አለው ይላል። እግዚአብሔር እንዴት ነው የሰበሰበው? እንትን ጠራ፣ የዋተር ፓምፕ ካምፓኒ መጠጠው ይላል። ኢሪጌሽን ሲስተም አላረገም። እግዚአብሔር በቃሉ ነው። ኦሆ አረ ከጎናችሁ ያለው ተዘጋጅተሃል ወይ በሉት።
አልሰማችሁም? ተዘጋጅተሃል ወይ በሉት ባካችሁ። አልሰማችሁም? ተዘጋጅተሃል ወይ በሉት። በደም ነቃ አድርጉትና እግዚአብሔር ሰውን የፈጠረው ሰው አዲስ ነገር እንዲሰራ አይደለም። ሰው አዲስ ነገር እንዲፈጥር አይደለም። እግዚአብሔር ለ6 ቀን ምድር ከተፈጠረ ጀምሮ ለ6 ቀን እየሰራ የቆየው ነገር አለ። እያደረገ የቆየው ነገር አለ። በሰባተኛው ቀን እግዚአብሔር ይውላ ሰውን ከፈጠረው በኋላ ሰውን በኤደን ገነት ካስቀመጠው በኋላ ሰውን ወደ ምድር ካመጣው በኋላ እግዚአብሔር የሰራውን እንዲቀጥል ባረከው። the blessing በሰው ህይወት ላይ የተቀመጠው ያ በረከት እግዚአብሔር የጀመረውን እንዲቀጥል። እግዚአብሔር ይገዛ ነበር፣ ግዛ አለው። አሜን ነው ወይ? ያስተዳድር ነበር፣ አስተዳድር አለው። ይፈጥር ነበር፣ ፍጠር አለው። praise God አሜን ነው ወይ? እግዚአብሔር እንደዛ ነው ያደረገው። አስተውሉ። እንዴት ይመስላችኋል? አዳም እግዚአብሔር በምድር ላይ በነበረ ጊዜ በቃሉ ነው። ሰማይ ይሁን ሰማይ ይሁን፣ እጽዋት ይብቀሉ ይብቀሉ ነው። ጨረሰ በቃሉ። ከዛ ባረከው። ከዛ በኋላ መጽሐፍ ሲናገር ሃሌሉያ ዛሬ ቀስ በቀስ ይወጣል። ቀስ በቀስ ጉዱ ላይ ነው የምንደርሰው። ምን ነው ቢውዝሚ ይገባችኋል። መግባት ብቻ አይደለም፣ በመንፈስ ቅዱስ አማካይነት መገለጡ ይመጣላችኋል። እግዚአብሔር ሰውን ከፈጠረው በኋላ ምዕራፍ 2 ቁጥር 15 ላይ ሄዱ። ምዕራፍ 2 ቁጥር 15 እግዚአብሔር አምላክም ሰውን ወስዶ እንዲያለማት እየተንከባከበ እንዲጠብቃት በኤደን በአትክልት ስፍራ ምን አደረገው ይላል? አስቀመጠው፣ አኖረው። ምን እንዲያረጋት? እንዲንከባከባት፣ እንዲጠብቃት፣ እንዲያለማት። እግዚአብሔር ሰውን አዳምን ወሰደና በዛ ግዙፍ በሆነ ክልል ውስጥ አስቀመጠው። ምን አርጋለው? ተንከባከባት። ምን አርጋት? አልማት። ምን አርጋት? በቃ መልካም ትሁን፣ ደህና ትሁን፣ ጠብቃት ብሎ በኤደን ውስጥ ቁጭ አደረገው እግዚአብሔር። ካን ዩ ኢማጂን? አዳምና ሔዋን ናቸው ያሉት። የተፈጠረው ደግሞ ምድር ነው። ያሉት ደግሞ በኤደን ውስጥ ነው። እንዴት ነው ሁለት ሰው ያንን ሁሉ ቦታ የሚያለማው? ፌር እኮ አይደለም። ሲሆን አንድ 5000 አድርጎ ፈጥሯቸው አይደለም እንዴ? አንድ 10000 አድርጎ ፈጥሮ ሁለቱን ሰዎች አልማት። ፕሬዝ ጋድ። ከበረከው በኋላ ነው በደንብ አስተውሉ። ስለዚህ አዳም ኦፕሬት ያደረግ የነበረው በበረከት ስም። እግዚአብሔር ምድርን ያለማበት የፈጠረበት የሰራበትን በረከት በአዳም ላይ አስቀምጧል። ስለዚህ አዳም በኤደን ገነት ውስጥ እያለ ሳሩ ጠውለግ ሲል ሲያይ ውሃ የሚቆፍር መኪና አስመጥቶ አያስቆፍርም። ምን መሰላችሁ የሚለው? ዝናብ ይለዋል። አያልገባችሁ? እግዚአብሔር ኦፕሬት ያደረገው እንደዛ ነው። አቤት ትላላችሁ። ሳሩ ጠውለግ ሲል ዝናብና ሲለው ይላል። ዋይ the blessing right God። አፕል አይቶ አላፈራ ሲለው አፕል ይለዋል። praise God። ውጣ ሲለው ቦል ይላል። that's how the blessing works። እግዚአብሔር አብርሃምን በኤደን ገነት ሲያስቀምጠው አካፋ ዶማና ማረሻ ሰጠው ይላል። አይ አንዳንዶቻችሁ እዛ የነበራችሁ ነው የምትመስሉት። ሰጥቶታል እንዴ? እኔ አልሰማውም እንዴ? እንዴት ነው የሚቆጠቆጠው? እንዴት ነው የሚጠጣው? እንዴት ነው የሚለማው? እግዚአብሔር አልማ ይለዋል። ደግሞ ምንም በእጁ ላይ የሚታይ ማቴሪያል ነገር የለም። ጠብቃት ይለዋል። መጠበቂያ ደግሞ የለም። ተንከባከባት ይለዋል። መንከባከቢያ ደግሞ በፊዚካል አይን የሚታይ ነገር የለም። there is something different። እግዚአብሔር ከሰማይ ሆኖ ኦፕሬት ያደረግበት የነበረው በረከት ግን በአዳም ህይወት ውስጥ አለ። እግዚአብሔር ሰማይ ይሁን ሲል ሰማይ እንደሆነ
ኦ ሃሌሉያ! አዳም ደግሞ ዝናብ ይሁን ሲል ዝናብ ይሆናል። ለምን ሲባል የእግዚአብሔር በረከት በሕይወቱ ላይ ነው። that's the blessing። አሁን በኤደን ገነት ውስጥ ነገሮች እንዲያፈሩ የሚያረጋቸው አይደለም በረከት። ይኸውላችሁ አዳም ፍሬ ሲቆርጥ አይደለም እግዚአብሔር ባረከኝ የሚለው ኖ በረከቱ ነው ፍሬ ያመጣው ነው የሚለው the blessing። በእጃችሁ ላይ ያለው ገንዘብ ሳይሆን በረከት ገንዘቡን ወደ እናንተ የሚስበው ነው በረከት። ይኸውላችሁ እግዚአብሔር አዳምን እዛ ውስጥ ካስቀመጠ በኋላ አዳም የሚያደርገው ነገር ሁሉ ዲቫይን ነው። አስተውሉ። ኢየሱስ እኮ ወደዚህ ምድር በመጣ ጊዜ ኢየሱስ ወደዚህ ምድር መጥቶ ያደረገው ነገር ሁሉ በአምላክነቱ እኮ አይደለም እኮ። አንዳንዶቻችሁ እኮ ኢየሱስ በውሃ ላይ ሄደ። ለምን? እሱማ የእግዚአብሔር ልጅ ነው። እግዚአብሔርን ኢየሱስ እንዲያደርገ እሱማ የእግዚአብሔር ልጅ አይደለም። ኢየሱስ እኮ ራሱን ሪፈር ያደረገው እንደዚህ ነው የሰው ልጅ። ፕሬዝ ጋድ አሜን ነው ወይ? ኢየሱስ እኮ ደቀ መዛሙርትን የሰው ልጅ ማን ይሉታል አይደለም እንዴ ያለው እንጂ እኮ ፈጣሪን ማን ይሉታል እኮ አይደለም ያለው። የሰው ልጅ ሰዎች ምንድን ነው ይላቸው? አይ አንዳንዱ እንደዚህ። ኢየሱስ እኮ እንደዚህ ነው ያደረገው። በለሷ ጋር ሄደና ሳያት ፍሬ የላትም። ሃሌሉያ! መጽሐፍ ሲናገር እንደዚህ ይላል። የመጀመሪያው አዳም ይለዋል አዳምን። ኢየሱስ እንደው ምንድን ነው የሚለው? ሁለተኛው አዳም። ይሄ ሁለተኛው አዳም በበረከት ነው ኦፕሬት የሚያደርገው። he was walking under the blessing። ሁለተኛው አዳም ኢየሱስ ሲመጣ ድረቂ ሲላት ትደርቃለች። ዋው ይላሉ። እቺ ሳይኪክ መጣ አስማት ምን ጉድ ነው ይላል። ኖ ይላጃው ልታመን ይላል። እስቲ አሜን በሉ። ኢየሱስ መቼም ቢሆን ኖ ተው፣ ይሄ ነገር ለእግዚአብሔር ልጅ እንደኔ አይነት ከድንግል ለተወለዱ አይደለም ወይም ደግሞ ቴዎሎጂያቸውን ጨርሰው የሆነ ነገር ላገኙ ሰዎች ነውና አትጠራሩ። ዝም ብላችሁ ሲደርቅ አሜን ማለት ሲል ኢየሱስ አላለም። አንተም አለው ጴጥሮስ የበለሱ ይደንቃል እንዴ አለው። ዞር አረገና ትልቅ ተራራ ሳየው። ይሄን ተራራ አለው if you operate under the blessing አለው። በበረከቱ ውስጥ ለመኖር ከወሰንክና በአንተ ላይ የሚሰራው በረከቱ ከሆነ አለ ስለ በለሱ አትደነቅ። ተራራ ነው የምታየው አለው። ማንም ይሄን ተራራ ተነቅለ ወደ ባህር ተወርወር ቢለው ከልቡም ሳይጠራጠር ቢያምን፣ ምክንያቱም በውስጣችሁ ያለውን በረከት አክቲቬት የሚያደርገው እምነት ነው። በኋላ መጣበታለሁ። ኢግኒሽኑ ማስነሻው እምነት ነው። ቢያምናል ይሆንልናል። ኢየሱስ ከባህር ዳር ቆሞ ሲጠብቃቸው መከራ ላይ እንደምንም ብላችሁ ቀዝባችሁ ነው አይደለም ያለ መጽሐፍ ሲናገር በውሃ ላይም እየተራመደ ወደ እነሱ መጣ ይላል። this is the blessing። አንዳንዶቻችሁ በምን ተአምር እንዴት ሆኖ ነው አሁን አንዳንድ ያላችሁበትን የሥራ ነገር የጤንነት ነገር ሁኔታ ታዩና how on earth እንዴት ነው ይሄንን ጥሽ የሚሄደው ትላላችሁ? እንዴት ነው ኢየሱስ ጥሶ ይሄድ? እንዴት ነው ኢየሱስ እነ ጴጥሮስ ጋር የሄደው? እንዴት ነው ድልድይ ያሰሩት? አባይ ግድ ተገድቦለት ነው ወይ የሄደው? he walked on the water። why? ኦፕሬት የሚያደርገው በበረከት ነው። ይውላችሁ ዛሬ በእጃችሁ ላይ ካለ አለኝ ከምትሉት ከምትታመኑበትና ከምትከታተሉት ነገር ጋር ላፋታችሁ ነው እዚህ ያለው። በቃ ትፋታላችሁ። በእጄ አለ ይሄ በቃ በዚህ አለፈልኝ። ጎን ያለውን ሰው አንተ ካለፈልህ ቆይተሃል በሉት እስቲ። ፕሬዝ ጋድ። ኧረ አልሰማችሁም? እሱ ስለ አካውንቱ እያሰበ ነው። ካለፈልህ እባክህ አንተ ቆይተሃል በሉት። ፕሬዝ ጋድ። ያንን አክቲቬት የማድረግ ጉዳይ ነው የሚያስፈልገው እንጂ ካለፈልህ ቆይተሃል፣ ካሸነፍህ ቆይተሃል፣ ከተሳካልህ ቆይተሃል። በህይወትሽ ላይ ሁሉ ስኬት ከመጣ ቆይቷል። ኦ ሃሌሉያ! ለዚህ ነው መጽሐፍ ሲናገር የእግዚአብሔር በረከት the blessing of the Lord ሰውን
ባለጠጋ ታደርገዋል። ሃሌሉያ። ከዚህ በኋላ ወደ ህይወታችሁ በረከቶችን የሚስበው በረከቱ ነው። የሆነ ነገር ስታገኙ እግዚአብሔር ባረከኝ አለም ኖ ስለተባረኩ መጣ ነው የምትሉት። ፕሬዝ ጋድ። ስለተባረኩ ፈልጎ አገኘኝ ነው የምትሉት። እግዚአብሔር እኮ ለሙሴ እንደዚህ አለ፣ በረከት አለ ይከተልሃል ብቻ አለም ያገኙህማል ይላል። አልገባችሁም? ሆን ብለው በእውነት በረከት በጠዋት ተነስቶ የት ነው የማገኘው ይላል። የእግዚአብሔር ቃል የሚለውን ነገር እኮ ነው የምነግራቸው። ማንኛውም በኪዳን ውስጥ የሆነ ነገር አለ በጠዋት ይነሳና ይሄን ሰውዬ እንዴት አድርጌ ነው ማስተካከለው? እንዴት አድርጌ ነው ግራ ማጋባ? ስፖይል አድርገው ይላል። ከዛ ያገኝሃል። ዛሬ ነው ያገኝሃል። በቃ ያገኝሃል። ጥርግርግ ጋር ይዞ we are operating under the blessing። እስቲ የምኖረው በሉ እስቲ በበረከት ነው በሉ እስቲ። የምሰራው በበረከት ነው። የምንቀሳቀሰው በበረከት ነው። እኔ የምኖረው በሉ እስቲ የምሰራው ለመባረክ አይደለም፣ ለመበልጸግ አይደለም። እኔ ተባረክያለሁ። እስቲ ያመነ ሰው እኔ ተባረክያለሁ በሉ እስቲ። ሃሌሉያ። you are blessed። ሃሌሉያ። ለዚህ ነው ምንም ነገር ወደ ቤታችሁ ሲመጣ አደነግጡም። ለምን? በረከት በውስጣችሁ ነው ያለው። ሃሌሉያ። ጠላት ይሄን ነገር ወሰድኩብህ ሲል አደነግጥም። ለምን? ምክንያቱም በውስጥ ያለው በረከት ጠርቶ የሚያመጣ ነው። እግዚአብሔር እኮ በአንድ ወቅት እንደዚህ ያለው አንተም አለ እህልን ትጠራዋለህ ይላል። እህልን ምን ታርተት ና ትለዋለህ። ፕሬዝ ጋድ። 100 ሺህ ና ትለው አቤት የኔ ጌታ ይላል። ከዛ ደግሞ ቀስ ብለን ሚሊዮን ጠራዋለህ። ፈራች እኮ ለምን አጠሩትም? ምን አለበት? ከዛ ደግሞ 100 ሚሊዮን በቃ ደነገጣችሁ። እኔ ልጥራውሽ ተባበሩኝ። ትጠራዋል። ጤንነት ነው አለ መጥራት ነው። አየህ በሽታ ሲመጣ ወይ መጣ ኩላሊቴን ስትል ጠራኸው ማለት ነው። መጣ። ከዛ ደግሞ አይ ደህና ኩላሊት ትላለህ። አዲስ ኩላሊት ይመጣል። ዋትኤቨር ይኮ ይመጣል። ለምን ሲባል ኦፕሬት የምታደርገው በበረከት ነው። ሃሌሉያ አሜን ትላላችሁ። ይውላችሁ ጠላት በእርግማን ውስጥ ሊያቆየን ስለሚፈልግ ይሄንን እውነት ከኛ ላይ ሰውሮታል። በኋላ መጣበት አንዳንድ ነጥብ አለ። በደንብ አድርጋችሁ ስሙኝ በእናታችሁ። ፕሬዝ ጋድ። ስለዚህ ሰው ሲወድቅ ሰው የወደቀው ከምንድን ነው? ከበረከት ነው። አስተውሉ። ሰው ኃጢአትን ሲሰራ ሰው በኃጢአት ሲወድቅ የወደቀው ከበረከት ነው። ደሞመንት ከእግዚአብሔር ሲለይ በረከቱ ተርሚኔትድ ሆነ። እስቲ እንሂድ ዘፍጥረት 3 ላይ። ዘፍጥረት 3 ይህን መሰረት ጥለን ነው ዛሬ የምንወጣው። ዘፍጥረት 3 17 እንደዚህ ይላል። አዳምንም እንዲህ አለው የሚስትህን ቃል ሰምተህ ከእርሱ አትብላ ብዬ ያዘዝኩህን ዛፍ ምን አድርገሃል? በልተሃልና አለው። እንደዚህ ከአንተ የተነሳ ምድር ምን ትሁን? ተመልከቱ። እግዚአብሔር ሰውን ሲፈጥረው መጀመሪያ የሰጠው ምንድን ነው? በረከት ነው። እግዚአብሔር ባረከው እንዳለ ሁሉ ሞመንት ሰው ሲወድቅ እግዚአብሔር ዊዝድሮ ያደረገው ምኑን ነው? እግዚአብሔር እጁን አነሳ። ምን አለው? የተረገመች ትሆን በሕይወት ዘመን ሁሉ ምግብ ጥረህ ግረህ አይደለም ምግብህን አለው። እንዴት ነው የምታገኘው? ጥረህ ግረህ ከእርሷ ታገኛለህ። ከየት ነው የምታገኘው? ከተረገመችው ምድር። ምድርም እሾህና አሜከላ ታበቅልብሃለች፣ ከቡቃያ ትበላለህ። ከምድር ስለተገኘ ወደ መጣህበት መሬት እስክትገባ ድረስ እንጀራህን በፊትህ ላብ ትበላለህ። አፈር ነህና ወዴት ትመለሳለህ? ተመልከቱ። አዳም መጀመሪያ በተፈጠረበትም በብሌሲንግ ውስጥም እያለ
እግዚአብሔር ስራ ሰጥቶታል አይደለም እንዴ? ስራ ሰጥቶት ብላ ጠጣ ብሎታል። ስራ ፈት አልነበረም። ታዲያ አሁን እርግማን ሲሆን እግዚአብሔር ለምንድን ነው ጠንከር ያደረገው? ምክንያቱም ከዚህ በፊት የምትበላው በቃልህ ነው አለ። ከዚህ በፊት ኦፕሬት የምታደርገው በቃልህ ነው። በፊት አለው አፕል ስትል ብቅ ይላል፣ እንጆሪ ስትል ብቅ ይላል፣ ያበሻ ይሁን ስንዴ ስትል ብቅ ይላል፣ አጃም ስትል ይመጣል። ፕሬዝ ጋድ። አሁን እየተባረካችሁ ነው። ያያችሁ የኛን ሳወራ ቆጮ ስትል ምን ይላል? ፕሬዝ ጋድ። አሁን አያችሁ መንፈሳችሁም ተነቃቃ። ትሰራለህ እኮ አለው። ድሮም እኮ ትሰራለህ፣ ነገር ግን የምትሰራው በበረከቱ ስለሆነ የምትሰራውን ነገር ስጠራው ይመጣል አለ። ይታዘዝሃል፣ ይሰማሃል፣ ፍሬ ወዲያውኑ ብቅል ይላል። ውሃ ስትል ውሃ ይመጣል። አሁን ግን አለው ከዚህ በኋላ ግን አፕል ከፈለክ አለ ታርሳለህ፣ ትቆፍራለህ፣ ትጠብቃለህ። 16 ወር ተክለህ አንድ ቀን ብቅ ሲል ትበላለህ። ገብቶታል? ከዚህ በኋላ ኦፕሬት የምታረገው በበረከት አይደለም ማለት በእርግማን ነው። እርግማኑ ደግሞ በላህ ብለዋል። መብላቱን አለው ትበላለህ፣ አይዞህ አለው፣ ግን በቀላሉ አትበላም አለው። በቀላሉ አይበላም አለው። አሁን ትፈጋለህ። አፕል ታውቃላችሁ አመት ምናምን እንደሚፈጅ አይደለም? አመት ነው ሲፈጅ። ወይን ስንት ነው የሚፈጀው? አይደል ነው በቃ አመታት በላይ ይፈጃሉ እኮ አንዳንድ እህሎች። እንደዛ ነው አለ። ድሮ እንዲህ አልነበረም። ድሮ አፕል ስትል አፕል ይመጣል። አሁን አለ ሆኖ ተፈጠረ። በእርግማን ውስጥ ነው ያለው። አሁን በውሃ ላይ አትሄድም አለ። አሁን በውሃ ላይ መሄድ ጀልባ ሰርተህ ትቀዝፋለህ። አትሄድም እኮ። ይኸውላችሁ በኤደን ገነት ውስጥ እኮ ወንዝ ነበር። እንዴት ነበር የሚሻገረው አዳም ወደ ዳር? እንዴት ይመስላችኋል? በፓራሹት እንዴ? አንዳንድ ጊዜ እኮ ይኸውላችሁ በእውነት እኮ ቃሉ እኮ እውነት ነው። ወንዞች ነበሩ፣ ውቅያኖሶች ነበሩ፣ ባህሮች ነበሩ። እርግጠኛ ነኝ አዳምና ሔዋን የሆነ ቀን አቋርጠዋል። በቃ how they used to walk። ለምን? በበረከት ስር ነበሯ። አሁን አለ ቀሰም ቆርጠህ ግንድ ቆርቁረህ ትፈጋለህ። መብላቱን ትበላለህ፣ ግን እንዲሁ አትበላም። that's the curse። እግዚአብሔር ይሁላችሁ ሰው ከእግዚአብሔር ሲለይ የተቋረጠው ምኑ ነው? እስቲ በረከቱ ነው በሉ። አይሰማም? እስቲ በረከቱ ነው በሉ። በረከቱ ተቋረጠ። ሰው ከበረከት ተለይቶ በእርግማን ስር መኖር ጀመረ። ወንጌልን ስንሰብክ ስለ በረከት ቃል ስንናገር ሰዎች አጽንተው በተለያየ አጋጣሚ የሚቃወሙልን መሰላቸው። ምክንያቱም የዚህ ዓለም ገዢ በእርግማን ውስጥ እንዲቀጥሉ ስለሚፈልጉ። እኔ አሁን ስለ በረከት፣ ስለ ብልጽግና፣ ስለ ከፍታ ስናገር ደስ የማይላቸው ሰዎች አሉ። እንደው ስለ በረከት ሁሌ ስለ አሁን ምንድነው የማደርገው? አዝንላቸዋል። ምክንያቱም እኛ እንኳን አትሊስት እየፈለቀቅ ነው፣ እየቦረቀስ ነው፣ እየሄድን ነው። አንዳንዱ ግን ላቡ በቃ ተመችቶታል። እጣዬ ነው፣ ክፍሌ ነው፣ ስራዬ ነው ይላል። ግፌ ነው፣ ቤተሰቤ ነው፣ ገለመሌ ነው። አይደለም። you are operating under the curse። እግዚአብሔር አሁን ከዛ ወደምንነጋገረው የህይወት በረከት ውስጥ መግባት ካለብን የእርግማኑ ህይወት ሽረን ወደ በረከት ህይወት እንሻገራለን። አንድ ነገር ልንገራችሁ። በእኔና በእናንተ ህይወት ላይ ከሚገለጠው መለኮታዊ በረከት የተነሳ ቤተ ክርስቲያን በከፍታ ላይ ነው። እኔና እናንተን ከአህዛብ ከኪዳን ውጭ ከሆኑ ሰዎች የሚለየው ነው ታውቃላችሁ? በረከት ነው። what else? እግዚአብሔር አህዛብንና እኛን ለመለየት የተጠቀመው በረከት ነው። እና ምንድነው? ጌታን ስትቀበል ግንባር ላይ ማህተም ታተመን? ኪዶ ታተማል? አልታተመም። ጴንጤ ነው እንደዚህ ነው። በነገራችን ላይ እኔ ጴንጤ አይደለም ያልሆነ ሰው ካለ እኔም አይደለም።
ድርጅት አለ ሃይማኖት አለ የገባ ነው ኖ ወደ ህይወት ነው ተቀላቀለው እዛ ነው የገባ ነው ልክ ታዲያ ጌታ ስትቀበል መንፈስ ሲድን ግንባር ላይ ኢየሱስ ተቀለበት መስቀል አልታተመም እንዴት ነው ዲፋይን የምትደረገው ቢባል ልዩነቱ ምንድነው the blessing praise god 2 ሰዓት ወጥተህ እንደሰው 10 ሰዓት ትገባለህ ግን አንተ ለየት ያለ ነው ልዩነቱ እኮ ሰዎች they will search about you ምንድነው የሰውዬ እያደረገ ያለው ይላሉ ምንም አይደለም በረከቱ ነው እግዚአብሔር ልዩነትን ያመጣው በበረከት ነው አንዳንድ ጊዜ ሰዎች ግራ ይገባቸዋል እንዴት ነው ልዩነቱ በቃ በረከት ነው ብልጽግና ብቻ እኮ አይደለም በሰው ቤት ውስጥ በሽታ እየገባ ከሆነ አንተ ጋር ይገባ አንድ እግዚአብሔር ሰው ሲናገር እንደዚህ አለ አንዳንድ ሰዎች አለ በርድ ፍሉ ገባ ብለው አለ በርድ ፍሉ ገባ ብለው በቸርች ውስጥ በምን ውስጥም ሰው በበርድ ፍሉ ተይዟል አለ ሄድኩና ነገርኳቸው አለ በርድ ፍሉ የሚመጣው አለ በርዶች ጋር ነው አለ I'm not a bird አለ praise god አሜን ትላላችሁ ወይ immediately ሰው የበርዱን የራሱ ያደርገዋል ገባ ይሆናል መጨረሻ ላይ I'm not a bird አለ መጨረሻ ላይ no I'm in Christ አሜን ትላላችሁ ሰው ቤት የገባ ነገር አንተ ቤት አይገባ ሰው ሁሉ መከራ የለም ጠፋ ከሰረ አለቀ ሞተ ምን አባቴ ሻጃ ሲል አንተ I'm blessed that praise God hallelujah እንትን እኮ ተቋረጠ ስትል አንተ የሆነ ነገር ፈልቆልሃል ኢየሱስ እኮ ኦፕሬት የሚያደርገው በአንድ ነው በብሌሲንግ እኮ ነበር ለዛ እኮ ነው ጴጥሮስ ጋር መጣና እንደዚህ ያለው መረብህን ጣል እንደገና አጥምዳለሁ ጌታ ሆይ አለ ሌሊቱን ሙሉ ነው የደከመው ለፍተናል ሌሊቱን ሙሉ መከራችንን ያየን ግን አለ ለቃልህ እንደው just አንተ ለማክበር ስል መረቦቼን ምን አደርጋለሁ አለ ኢየሱስ ኦፕሬት የሚያደርገው ህዝቡ ኦፕሬት በሚያደርገው ሰው በበረከት praise god መጽሐፍ ቅዱስ ሲናገር አሳው መጣ ይላል ወረብ የለም ይባላል አለ ደግሞ እዚህ ጋር it's confusing በረከት ነው ይመጣም ይውላል በህይወታችን ላይ በበረከት ኦፕሬት ማድረግ ስንጀምር እርግማን ይባላል ስለዚህ ሰው ደህንነቱን ሲያጣ ያጣው በረከት ነው ከሱ የተወሰደው ለዚህ ነው የምነግራችሁ በረከት ስለታዲያ በውስጡ ብዙ ፓኬጅ አለው ያ ነገር ተወሰደ እግዚአብሔር በቀጣይነት አንዳንድ ነገር ላሳያችሁ ዛሬ መሰረታዊ ነገር ነው ማሳያችሁ እግዚአብሔር በቀጣይነት ከአዳም ዘመን ጀምሮ እየሞከረ የነበረው ነገር ምንድነው በረከትን ወደ ሰው መመለስ ነው አስተውሉ በረከትን ወደ ሰው ለመመለስ እግዚአብሔር በብዙ መንገድ ሞክሯል ለዚህ ነው ምዕራፍ 5 ላይ ሄዱ ዘፍጥረት 5 ሃሌሉያ ዛሬ አንድ ሰው በቃ ሊወጣ ነው ከዚህ ቤት ውስጥ praise god ሃሌሉያ የጌታ መንፈስ በዚያ አለ ምዕራፍ 5 ቁጥር 29 እንደዚህ ይላል ስሙንም እግዚአብሔር በረገማት ምድር ከልፋታችን ከጉልበታችን ድካም ያሳርፈናል ሲል ኖህ ብሎ ምን አረጋው ይላል ጠራው በምን ምድር ላይ በተረገመችው ምድር ላይ እግዚአብሔር ያሳርፈናል ብሎ የኖህ አባት ኖህን ምን አለው ኖህ ብሎ ጠራው ከዛ በኋላ የኖህን ታሪክ ታውቃላችሁ እግዚአብሔር ምን እንዳደረገ መጨረሻ ላይ ኖህ ከባህር ደግሞ ከዚህ የጥፋቱ ውሃ ከሄደ በኋላ እግዚአብሔር ከኖህ ጋር ያደረገውን ኪዳን እንመልከት ምዕራፍ 9 ሃሌሉያ ምዕራፍ 9 praise god ምዕራፍ 9 ላይ ሄዱ ዘፍጥረት 9:1 እንደዚህ ይላል እግዚአብሔርም ኖህና ልጆቹን እንዲህ ሲል ባረካቸው እስቲ አሜን በሉ እስቲ በደም አሜን በሉ ባካችሁ የእግዚአብሔር ልብ ያለው አሁን በረከት ላይ ነው አሁንም እግዚአብሔር እየፈለገ ያለው አዳም ሉዝ ያረጋውን በረከት ሪስቶር ማድረግ ነው የሚፈልገው ስለዚህ መጽሐፍ ሲናገር እግዚአብሔር ኖህን ሲያገኘው መኪና ሰጠው አይልም ባረከው ፖይንቱ ብሌሲንግ ላይ ነው እንደዚህ ያለው ስሙ ባረከው ብዙ ተባዙ the same blessing እዛ የነበረው ተመልከቱ ምድርንም ሙሏት አስፈሪነታችሁ በአስደንጋጭነታችሁ በዱር አራዊት ላይ በሰማይ ወፎች በደረት በሚሳቡ ተንቀሳቃሽ ፍጡራኖች በባህር ዓሦች ሁሉ ላይ ይሁን በእጃችሁ ተሰጥተዋል ሕያውና ተንቀሳቃሽ ፍጡር ሁሉ ምግብ ይሁናችሁ
ለምለሙን እጽዋት እንደሰጠዋችሁ አሁን ደግሞ ሁሉን ምን አረኳችሁ አለ እግዚአብሔር። ኖህ ጋር መጥቶ የሰጠውን ነገር ምክንያቱም እግዚአብሔር በሰው ህይወት ላይ ሪስቶር ማድረግ የፈለገው በረከትን ነው። አስተውሉ። ከዛ በኋላ መጽሐፍ ሲናገር እንደዚህ ይላል። ይሄንን በጥንቃቄ ተሰሙ ይፈልጋል። ሁላችሁም ምዕራፍ 11 ላይ ሃሌሉያ ኦ ሃሌሉያ። እግዚአብሔር ኖህን ከባረከው በኋላ ኖህ በእግዚአብሔር በረከት ውስጥ ከልጆቹ ጋር እየኖረ ባለበት ጊዜ በምዕራፍ 11 ላይ አንድ ታሪክ እንመለከታለን። ምዕራፍ 11 ላይ መጽሐፍ ሲናገር ከኖህ ልጆች መካከል አንዱ የሱ ነገድ ባቤልን ወይም ደግሞ የባቢሎንን ግንብ ለመስራት እንደተነሱ መጽሐፍ ይናገራል። ምዕራፍ 11 ላይ ተመልከቱ። በኖህ ላይ የነበረው በረከት በምዕራፍ 11 ላይ ደግሞ ኢንተራፕት ሆነ። ለምን መሰላችሁ? የባቢሎን ሲስተም መጣ። ይሄንን በደንብ ስሙ። የባቢሎን ሲስተም አሰራር ምንድን ነው? የባቢሎን ሲስተም ባቢሎንን መስራት የፈለጉት ለአንድ ምክንያት ነው። ምን መሰላችሁ? የመጀመሪያ ሙከራቸው ያለ እግዚአብሔር መበልጸግ ነው። ያለ እግዚአብሔር መባረክ ነው። ያለ እግዚአብሔር ገንዘብ ማግኘት ነው። ያለ እግዚአብሔር ኃያል እግዚአብሔርን ከህይወታቸው ውስጥ አውጥተው እኛ ለራሳችን ከተማ እንሰራለን፣ ወደ እግዚአብሔር የሚወስድ ነገር እናገኛለን፣ ምንም አያስፈልገንም አሉ። የባቢሎን ሲስተም። ይህ ሲስተም አሁን በምድር ላይ እየሰራ ያለ ሲስተም ነው። በደንብ ስሙ። the system of Babel አሁን የባቢሎን አገዛዝ ውስጥ ነው ያለ ነው። ምን አይነት መሰላችሁ? ሰው at any cost እግዚአብሔር አያስፈልገኝም፣ ያለ እግዚአብሔር ሀብታም መሆን እችላለሁ፣ ያለ እግዚአብሔር ገንዘብ ማግኘት እችላለሁ፣ እግዚአብሔር ከገንዘብ በላይ አይደለም የሚል ሲስተም ተነሳ። አስተውሉ። ያ ብቻ አይደለም። እውቀት አለኝ፣ ጉልበት አለኝ፣ ገንዘብ አለኝ፣ ኮኔክሽን አለኝ፣ አሁን ሜክ መኒ አለጀመረ። ይሄ ሲስተም ሰዎችን ከእግዚአብሔር ቤት ከእግዚአብሔር መንግስት ውስጥ እየነጠቀ ያወጣ ሲስተም ነው። ብዙዎች ከእግዚአብሔር ኪንግደም ውስጥ ህይወታቸው ተነጥቆ ወጥቷል። ለምን? ገንዘብን ብቻ ፐርሲው ስለሚያደርጉ። ገንዘብ ደግሞ ብቻውን በረከት አይደለም። ፕሌስ ገንዘብ የበረከቱ ፓኬጅ ውስጥ ያለ ነገር እንጂ በረከት አይደለም። የባቢሎን ሲስተም ግን ምን ያለው? አሁን ገንዘብ አለ፣ መስራት ትችላለህ። ስሙ፣ አሁን እኛ አማኞችን የተገዳደረ ያለው ስፒሪት ይሄ ነው። የባቢሎን ሲስተም ኮምፒቲሽን ውስጥ አስገብቶናል። ኮቨናንት ውስጥ ያሉ ሰዎች ገንዘብ የሚሰሩበትን መንገድ ለመስራት እየሞከረ ነው። በእርግማን ውስጥ ያለ ሰው የሚሰራበትን መንገድ ለመስራት እየሞከረ ነው። በረከቱን ረስተናል። we are not conscious about the blessing። የበረከቱ አይምሮ ከውስጣችን ወጥቶ የዓለም ሲስተም ውስጥ ገብተናል። ምንም ይለው ጥረ ግረ ሩጠ ተክተ ፈክተ ተላልጠ ተባበቀ ብላ ይሄንን ሲስተም ነው እግዚአብሔር ከውስጣችን ነቅሎ ጠርጎ ሙልጭ ያርጉና ከዚህ በኋላ ጠራችሁ ግራችሁ አለባችሁ አይደለም የምትበሉት። ይኸውላችሁ ሰርታችሁ እግዚአብሔርን አገልግላችሁ ለቤተሰቦቻችሁ ጊዜ ሰጣችሁ ከዛ በኋላ ደግሞ ቫኬሽን እየወጣችሁ ዘና ብላችሁ that's the blessing። ሰው ገንዘብን ለመስራት እየታመመ ነው። ወገቡ፣ ጎኑ፣ ጭንቅላቱ፣ ቤቱ ዲዩኖ ስንት ቤተሰብ እየፈረሰ እንዳለ በስራ ብዛት ጤንነት እየታመመ የልጆች ህይወት እየተበላሸ ሜሬጅ እየፈረሰ ለምን? ምክንያቱም የባቤል ሲስተም ያለ እግዚአብሔር ገንዘብ መስራት ነው። ያለ እግዚአብሔር ደግሞ ገንዘብ ለመስራት ጥረህ ግረህ ፈግተህ ተልጠህ ነው። ያ ደግሞ 24 ሰዓት አይበቃው። ሰው እንዴት ሚሊዮነር ይሆናል? በ12 ሰዓት 8 ሰዓት ሰርቶ ሰው በፍጹም ሚሊዮን ብር ሊያመጣ አይችልም በዓለም ሲስተም። ስለዚህ ቢሮ ይሰራል፣ ቤት ሲመጣ ደግሞ በላፕቶፕ ይሰራል፣ ላፕቶፑ ባትሪ ሲያልቅ በአይፓድ ይሰራል፣ አይፓዱ ሲያልቅ በስልኩ ይሰራል። መጨረሻ ላይ ሰውየው ስራ ይሆናል ራሱ። ስራ ይሆናል። ከዛ በኋላ ልክ ሚሊዮነር ከሆነ በኋላ ገንዘቡን ኢንጆይ ለማድረግ በሚያስብበት ጊዜ የስኳር በሽተኛ ነው፣
ነርቭ አለበት፣ ትዳሩ ተበትኗል፣ ልጆቹ ድራግ አዲክትድ ሆነዋል፣ ቤቱ ፈርሷል። ፖርሽ በሚገዛበት ዘመን ምንም ነገር የለውም። ይዘሉት የዓለም ሲስተም በእርግማን ውስጥ ኦፕሬት እንድናደርግ የፈጠረው ሲስተም ይሄ ነው። ቤተ ክርስቲያንን እየወረሳት ያለው ሲስተም ይሄ ነው። ሰዎች እግዚአብሔርን ለማምለክና ለማገልገል ጊዜ እስከሚያጡ ድረስ በስራ የሚጠመዱ ነው መሰላቸው። የባቢሎን ሲስተም በጌታ ፍቅር እኮ ነው የምነግራችሁ። በእውነት እነግራችኋለሁ። ኢፍ ዩ ቢሊቭ ማይ ወርድ እግዚአብሔር በዘራችሁ በትውልዳችሁ ያልገባ በረከት ወደ ቤታችሁ ያመጣል። ብልጽግናችሁ የሚመጣው ከእግዚአብሔር በረከት። ስለ ስንፍና አይደለም። you have to work ግን you have to work under the blessing። ገንዘባቸውን ሰዎች ይዘው እየሞቱ ነው፣ እያዩ እየሞቱ ነው፣ እያለቁ ነው። I have seen ጓደኞቼን እኮ አይቻለሁ millions of rand የሰሩ የቅርብ ሰዎችን ነው ሚሊዮነሮች የሆኑ በሰው አይን ጠጋ ብላችሁ ወታቸው ስታዩ ግን የለም። ለምን? ሲስተሙ የለማ። ብሌሲንግ ኦፕሬት እያደረገ አይደለማ። እንቅልፍ የለም፣ ሰላም የለም፣ ጤንነት የለም፣ ቤት የለም፣ ኑሮ የለም፣ ትዳር የለም፣ ምንም ነገር የለም። አንድ ጊዜ ከጂም ስወጣ አየኝና አንድ በጣም ሀብታም ሰው ማለት ጌታ አንድ ቀን እንደሱ ያደርገኛል ብዬ እኮ የማስበው ሰው በእውነት ከጂም ስወጣ አየኝና ኤልሻዳ ያለ ከን ነው ተጣለ ከጂም ከጂም በእውነት አለ። አዎ እንዳንተ እኮ ግን የደላው ሰው አለ በዚህ ምድር። አንተ እኮ ዘና እንዴ በቃ ጅም ገባህ? አይ ታዲያ ጋር ልግባ እንዴ? ጅም ነው ጅም ገባ። where do I go? what do you expect? የት ልግባ? አንተ እኮ ተባርከሃል አለ። አዎ አለ። ባለኝ ጥይት እየተኮስኩ ነው የምኖረው። ፕሬዝ ጋድ I'm operating under the blessing። የባቢሎን ሲስተም ግን ያደለ ጣር ጋር በቃ አትተኛ። አልጋውም ላይ ቁጭ ያስበው እንዴት ገንዘብ ሰራ፣ መንገድ ላይ እንዴት ነው ገንዘብ ሰራ፣ ሲሄድ እንዴት ነው ኖ በበረከት ውስጥ ግን የሚኖር ሰው he knows how to make money። ገንዘብ ይከተለዋል፣ ጤንነት ይከተለዋል፣ ህይወት ይከተለዋል፣ ስኬት ይከተለዋል። እግዚአብሔር ወደ እናንተ የላከኝ ነው ከዚህ ውስጥ ነጥቄ እንዳወጣል። ኔሽን ተነጥቆ ይወጣል። ፕሬዝ ጋድ። ከዚህ በኋላ የምናፈራው ትውልድ እግዚአብሔርን የሚያገለግል፣ እግዚአብሔርን የሚያመልክ፣ ዘና ብሎ ከእግዚአብሔር ጋር ህብረት የሚያደርግ፣ ከቤተሰቡ ጋር በቃ በቂ ጊዜ ያለው ህይወትን የሚያጣጥም at the same time የበለጸገ ጤናማ in every direction ህይወታችን ከፍ ያለ ሰዎችን እግዚአብሔር ያፈራል። የባቢሎን ሲስተም ግን ይኸውላችሁ ህይወታችሁን ወደ ከፍታው የሚያወጣውን ሲስተም ነው ዛሬ እግዚአብሔር እየገለጠ ያለው። እነዚህ ሰዎች አንድ ነገር ልንገራችሁ። በማንኛውም ለዚህ እኮ ነው this day ሰው ገንዘብ ለማግኘት ምንም ነገር ያደርጋል። ይገላል፣ ያጠፋል። ይገላል እኮ ስላችሁ ሌባ ድንገት እኮ መጥቶ የሚገል ሌባ እኮ ምን አለበት አይደል? ወግ ነው ማለት የሀገሪቷ ይገላል እኮ እምላችሁ ወንድሙን ይገላል። ወንድሙን እኮ ነው የስጋ ወንድሙን፣ ዘመዱን፣ ጓደኛውን፣ አብሮ አደጉን፣ ሚስት ባሏን፣ ባል ሚስቱን። ለምን ይመስላችኋል? ምክንያቱም የባቢሎን ሲስተም አንድ ነገር ነግሯቸዋል። ገንዘብ ከሌለ ዩዝለስ ነው ብሏቸዋል። ገንዘብ ከሌለ መኖር አትችልም። ገንዘብ ከሌለ መከበር አትችልም። ገንዘብ ከሌለ የሚሰማ የለም። ገንዘብ ከሌለ you are nobody ተብሎ ስለተነገራቸው ገንዘብ ብቻውን ስለነገሰ በዛ ሲስተም ውስጥ ስላሉ at any cost ገንዘብ ማየት ይፈልጋሉ። ለዚህ ነው ሰው ለገንዘብ ምንም ነገር የሚያደርግበት ሁሉ ላይ ያለ ነው። ዋይ የባቢሎን ሲስተም። እውነት ነው ደግሞ ገንዘብ ከሌላችሁ የዓለም ከሲስተም ውጭ ያደርጋችኋል። ከሌለ እኮ የለህም እዚህ ዓለም ላይ አይደል? ከሌለ እኮ የለህም። አይኖራችሁ እኮ ዓለም ያልኩ ያለው ነገር ግን እኛ ገንዘብ የምናመጣበት መንገድ የተለየ ነው ነው ያለው።
ፕሬዝ ጋድ። በበረከት ውስጥ መኖር ስትጀምሩ በረከት እግዚአብሔር በኖህ ሪስቶር ሊያደርግ የነበረውን ነገር የባቢሎን ሲስተም አጠፋ። ሰው በስራው ገንዘብ አግኝቶ ለመባረክ እየሮጠ ነው ያለው። እናንተ ከበረከት ነው ለመባረክ አይደለም። ፕሬዝ ጋድ ሃሌሉያ። ወደ ማርኬት ቦታ ስትሄዱ የምትሄዱት በረከት ይዛችሁ ነው። አሜን ነው። ኢየሱስ እኮ እንደዚህ አላቸው፣ እናንተ የሚበሉትን ስጧቸው አለ። የሚበላ ነገር እንደሌለ ኢየሱስ ያውቃል። በኢየሱስ ቸርች ውስጥ ይኸውላችሁ፣ ያውቁ ኢየሱስ ቸርች ነው። በኢየሱስ ቸርች ውስጥ አካውንቱ ባዶ እንደሆነ ያውቃል ኢየሱስ። ገብታችኋል? he is the head of the church። ግን እያወቀ ምግብ ስጧቸው አለ። ለሶስት ሰው እኮ አይደለም ያለው። ስንት ናቸው ይላል? 5000። ጌታ ይባረክ። ሰው ልጄን እንዴት ነው የማበላው እያለ ነው እሱ። 5000 ሰው ምሳ ስጧቸው አለ ማለት ከሳምንት በኋላ በፊት ይናገራል። ከወር በኋላ ተዘጋጁ ምሳ እናቀርባለን አይባልም። ውድን 2 ደቂቃ ውስጥ የሚበሉትን አንድ ያለ ሃሌሉያ ስጧቸው ይሁን። ያ ደግሞ እንትና ኧረ ጌታ ሆይ ዲናሩ 50 ዲናር 80 ምናምን ይሰራል። ሂሳብ በቃ እንትን ላይ ነው መሰለኝ ያለው። በቃ ይሰራል። አልገባውም በምን ኢየሱስ በምን ኦፕሬት እንደሚያደርግ እሱ ኪሱን ነው አካውንቱን ነው። ኧረ የለም ምን አባት ምንድን ነው የሚሻለው አገር ስጧቸው። 5000 እኮ ነው። ሴትና ልጅ አልተቆጠረም። 10,000 እኮ ነው። አንተ የኔ ቤት ኪራይ እንዴት ነው? ልጆቼ ይገባሉ። እኔስ ምን ውስጥ ነው የምገባው? ምን ውስጥ ይደብቁኝ? ፓስተርዬ ጫነብኝ እርገጠኝ ትላለህ። ኢየሱስ 10,000 ሰው አብሉ። ይኸው መጽሐፍ ቅዱስ ሲናገር እንደዚህ ይላል። 2 ዓሣና 5 እንጀራ ሲያመጡለት መጽሐፍ ሲል ኢየሱስም አንስቶ ባረከው። እስቲ አሜን በሉ ባካችሁ። ኢየሱስም አንስቶ ይላል he blessed። ምክንያቱም የምትቀጥሉት አለ በበረከቱ ነው። የምትቀጥሉት በኪሳችሁ አይደለም፣ በእጃችሁ አይደለም፣ በስራችሁ አይደለም፣ በልፋታችሁ አይደለም፣ ነገር ግን በበረከት። ኦ ሃሌሉያ። ዛሬ በጌታ በኢየሱስ ስም ቤታችሁን እባርካለሁ፣ እጃችሁን እባርካለሁ፣ ስራችሁን እባርካለሁ፣ ራእያችሁን እባርካለሁ፣ ትዳራችሁን እባርካለሁ። በጌታ በኢየሱስ ስም ብሩካን ናችሁ። የምትቀጥሉት በበረከት ነው። ኦ ሃሌሉያ። ኧረ ያመነ ሰው ክብር ያምጣ ለጌታ። በደንብ አክብሩት ጌታ። you are blessed። ሃሌሉያ። በህይወቴ ላይ ምን መጣ አትልም ከዚህ በኋላ። ሰፈር ውስጥ ምን እየሆነ ነው አያገባህም። ከተማው ላይ ምን ሆነ I don't care። እኔ የምንቀሳቀሰው በበረከት ነው። ኧረ የምሰራው በበረከት ነው። ኦ ሃሌሉያ። መሄድ ወዳለብኝ ቦታ የሚሄደው በበረከቱ ነው። ኦ ሃሌሉያ። ኢየሱስ እንደዚህ ህዝቡን አስቀምጧል። አውል ቴክ ኬር ኦፍ ኢት አለ። ይሄን የምንከባከበው ለኔ ተውልኝ አለ ጌታ። ኦ ሃሌሉያ። አንስቶ ሲባርከው ህዝብ ተበላ ጠገበ። ህዝቡ እንደዚህ ያለው ይሄ ሰውዬ ንጉስ ቢሆን ጥሩ ነው አሉ። ፕሬዝ ጋድ። ሄዳችሁ አንብቡት። ሊያነግሱት ይላል እንዴ! እንዲህ ዝም ብሎ የሚያበላ ሰው መንገስ ነው ያለበት። ፕሬዝ ጋድ። ሊያነግሱት ይላል። ይሄን ሰውዬ ፕሬዚዳንት ማድረግ አለበት። ለምን ሲባል he is walking under the blessing። አሜን ትላላችሁ ወይ? የእግዚአብሔር በረከት ሰውን ባለጸጋ ታደርገዋለች። እንጀራው ሲመጣ አይደለም የምትባረኩት፣ በረከቱ ነው እንጀራ የሚያመጣው። ፕሬዝ ጋድ። ገንዘብ ስታገኙ አይደለም የምትባረኩት፣ በረከቱ ገንዘብ ያመጣል። ጤንነት ስታገኙ አይደለም የምትባረኩት፣ ስለተባረካችሁ ጤንነት ይመጣል። አሜን ትላላችሁ ወይ? የበረከት ኮንሽስነስ በውስጣችሁ ሲገባ እርግማን መቀነስ መውጣት ይጀምራል። የዚህ ዓለም የባቢሎን ሲስተም ከውስጣችሁ መውጣት አለበት። ሊስንቱ እግዚአብሔርን ለማምለክና ለማገልገል በወሰናችሁ በዚያ ቀን በረከቱ ኦፕሬት ማለት ነው። that's faith። ይኸውላችሁ ያ ሕፃን የያዘውን ምሳ አምጥቶ በኢየሱስ እጅ ላይ ሲያስቀምጥ that was the act of faith። የእምነት ስራ ነው የሰራው። መጽሐፍ ሲናገር 12 መሶብ ይኸው ለወር ሙሉ የሚበላውን ይዞ ሄደ ልጁ። በቃ እርግጠኛ ነኝ ያ መሶብ ከዛ ቀን ወዲህ ባዶ ሆኖ አያውቅም። አያችሁ እግዚአብሔር
ሰውን ወደ በረከት ሪስቶር ማድረግ ይፈልጋል። የዚህ ዓለም ሲስተም ደግሞ ሰውን ከእግዚአብሔር ለይቶ ማበልጸግ ይፈልጋል። ለዛ ነው ሰው እኮ ከጌታም ቤት ወጥቶ እኮ ገንዘብ ያገኛል። ሰው እኮ ዘርፎ ገንዘብ ያገኛል። አንዳንድ ጊዜ እኮ ነሸጥ የሚያደርጋችሁ እኮ ለዛ ነው። እኔ ጌታን ብዬ ነው ወጭቄው ነበር ይሄን ምናምን ትላላችሁ። ምክንያቱም የዚህ ዓለም ሲስተም በራሱ መንገድ ገንዘብ ይሰጣል። ግን ልንገራችሁ የዚህ ዓለም ሲስተም የሰጣችሁን ገንዘብ ኤኒ ታይም ያለምንም ማስጠንቀቂያ ይወስደዋል መልሶ። ራሳዊ ነው። ተባረክ ያለው እስቲ አም ብሌስድ በሉ እስቲ። እስቲ ጮሁና አም ብሌስድ በሉ እስቲ። ኦ ሃሌሉያ! ይውላችሁ እግዚአብሔር ይሄን ሳልነግራችሁ አልጨርስም። ፕሬዝ ጋድ አልጨርስም። ዛሬ ጨርሳችኋለሁ እንጂ አልጨርስም። ፕሬዝ ጋድ አሜን ነው። I have to get this into you። እግዚአብሔር የባቢሎንን ሲስተም ከውስጣቸው ለማውጣት ሲፈልግ መጽሐፍ ሲናገር እኮ ምን ያመሰላችሁ? ዳዊት በመዝሙር 73 ላይ አላነበው መጽሐፉን ከፈለጋችሁ ምን ይላል? ኃጢአተኛው ሲባረክ አይቼ አለ ቀናው አለ። የባቢሎን ሲስተም ቁልልጭ ይለዋል። ገብቷል? አንተ ቸርች ትሄዳለህ፣ እዛ ታሪክ ይሰራ ነው በላው ይለዋል። የባቢሎን ሲስተም ቀናው አለ። ሀብታቸው ብዙ ነው አለ ዳዊት። በዛ እኮ ነው ያለው። እና ደግሞ አለ ምንም ችግር አይገጥማቸውም ማለት ምንም እንደኛ አይደለም ማለት ያረጋሉ በቃ ይላሉ አለ። ታዲያ አለ መለስ አልኩና አለ በንጽህና መኖር ምን ዋጋ አለው አልኳት። ዳዊት ጋሽ ዳዊት ኤልሻዳይ እኮ ነው ቢባል እኮ ሁለተኛ ቻች አልደርስም ምናምን ትላላችሁ። ለዳዊትማ ትራራላችሁ። ዳዊት እኮ ነው ንጹህ መሆን ያለ ጌታን ማለት አምልኮ አገልግሎት ምን ነው እንዳታገለግሉ እኮ የሚይዛችሁ ነገር ምንድን ነው? እንዴ ስራ ነው፣ አገሩ ስራ ነው፣ ተሰጥተን መጣው ለስራ ነው፣ እንደዳድ ስራ ነው ነው። እሺ ስራ እውነት መስከር እኮ ነው የምነግርህ። ትሰራለህ፣ ወደፊት ትሰራለህ ነው መጨረሻው። ትሰራለህ የማያልቅ ስራ ነው። But if you are in the kingdom, I advise you. አድቫይስ ብቻ አይደለም አስጠነቅቃችኋለሁ። የህይወታችሁ ማምለጫ ያለው በረከት ላይ ዳዊት መረረው። ምንድነው ነገሩ አለ። ጻድቁ ያይላል አለ፣ በቀናት ይናገራል አለ፣ በትዕቢት ተሞልቷል አለ። የሚገርመው ነገር ግን አለ ሚነካው ይከናወንለታል አለ። ሀብት በሀብት ላይ ነው አለ። ፖርሽኑ ይነዳል አለ። ኤክስ5 ነው ኤክስ6 ይነዳዋል አለ። ምን አባቴ ይሄ ታሰለቸኝ አለ። እንትና እኮ አልገባኝ ምንድን ነው አለ። ከዛ በኋላ መጽሐፍ ሲናገር እዛ ወረድ ብሎ 73 ሄዳቸው አሙ ይሄንን ግን ያልኩት ወደ እግዚአብሔር መቅደስ እስክመለከት ድረስ ነው አለ። አሁን ሬቨሌሽኑ መጣለ፣ ዳዊት መገለጡ መጣለ። ይሄን ሁሉ ካየ ካወራ ምን ካለ በኋላ መጣ ቸርች። ፕሬስ ጋድ መስከረም 1 ቸርች መጣ። አሜን ትላላችሁ ወይ? ሴፕቴምበር ላይ ሲመጣ መገለጡ መጣለት። እስቲ አሜን በሉ። ሃሌሉያ። ይሄ ሰውዬ እኮ ለሳምንት ይሆናል፣ ለ10 ቀን ይሆናል፣ ለወር ይሆናል እየተነጫነጨ ምን አባቴ ነው የሚሻለኝ ሲል፣ አንድ ወቅት ግን በእግዚአብሔር ሕልውና ውስጥ ቁጭ ስላለ ወደ መቅደስ ስመለከታል መገኛህን ሳየው አለ። ኦ ሃሌሉያ። በእውነት አለ አንተ በሚያዳልጥ ስፍራ ላይ አስቀመጥካቸዋል። ኦ ሃሌሉያ። ወደ መቅደስ መጥቼ ሳይ አለ ይሄ በባቢሎን ሲስተም የሚሰራው ሰውዬ በሚያዳልጥ አልጌ ላይ ቁጭ ሳየው አለ በቃ ወደ ልቤ ስመለስ አለ I am operating under the blessing። አሜን ትላላችሁ? ኧረ በደምብ አሜን በሉ ባካችሁ። እኔ ግን አለ በሚያዳልጥ ስፍራ አይደለም ያለው። እግዚአብሔር ትምክቴ ነው አለ። እግዚአብሔር በረከቴ ነው አለ። እግዚአብሔር ከኔ ጋር ነው ያለው አለ። እግዚአብሔር የተከተልኩት በከንቱ አይደለም።
እጄን ከክፉ የሰወርኩት እንዲሁ I am blessed። የባቢሎን ሲስተም ከዳዊት ቤት ወጣ። ከዛ በኋላ ያለውን ነግራችኋለሁ። አንድ ነገር ግን ንገራችሁ ይውላችሁ። the moment ምዕራፍ 11 ላይ የባቢሎን ሲስተም ከወጣ በኋላ የባቢሎን ሲስተም ስራውን ከጀመረ በኋላ እግዚአብሔር ለመጨረሻ ጊዜ ሰውን ወደ በረከት ወደሚመልስበት ፕላን ውስጥ ገባ። ሁላችሁም እስቲ ምዕራፍ 12 ነው ዘፍጥረት። ሃሌሉያ! አረ አንድ ሰው በደንብ አሜን ይበል። አንድ ሰው እኮ ነው አሜን ይበል ያልኩት። ፕሬዝ ጋድ። ተባረክ ያለው የሚሰው እስቲ በደንብ አሜን በሉ እስቲ። ኦ ሃሌሉያ! የባቢሎን ሲስተም እየሰራ ባለበት ሰው ያለ እግዚአብሔር ለመበልጸግ በሚሞክርበት ሰዓት ምዕራፍ 12 ላይ እግዚአብሔር አሁንም ተስፋ አልቆረጠም። ሰውን ወደ በረከት መመለስ ስለፈለገ ምዕራፍ 12 ቁጥር 1 ላይ እግዚአብሔር አብርሃምን ጠራው። እንደዚህ ሲል እግዚአብሔር አብርሃምን አለው፣ አገርህን፣ ወገንህን፣ የአባትህን ቤት ትተህ እኔ ወደ ማሳይ ምድር ሂድ። ቁጥር 2 ታላቅ ሕዝብ አደርግሃለሁ ደግሞም እስቲ አንድ ሰው አሜን ይበል ባካችሁ። አሁንም የእግዚአብሔር ጉዳይ ያለው በረከቱ ላይ ነው። እባርክሃለሁ። አይዶንቱ ለምን በረከት ሰው እንደሚጨነቅ አላውቅም። እግዚአብሔር ደግሞ ደጋግሞ ይውጣለት ብሎ እባርክሃለሁ። አንተም ብቻ አለ እባርክሃለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎችም በረከት። እግዚአብሔር ኮንቲኒየስሊ ሰው በኃጢአት ያጣውን በረከት ለመመለስ እየታገለ ነው። አዳም ፌል አረገ፣ የኖህ ልጆች ጋር ፌል አረገ። እግዚአብሔር አብርሃም ጋር መጣና አሁን ሌላ መልእክት የለውም፣ እባርክሃለሁ። you operate under the blessing። በባቢሎን መንገድ አትሄድ፣ እኔ እባርክሃለሁ። አብርሃም እኮ ያን ጊዜ ገና ጨረቃን የሚያመልክ እግዚአብሔር የማያውቅ ሰው ነው። እግዚአብሔር መጣና ገላትያ 3 ላይ ዳሩላችሁ። ኦ ሃሌሉያ! አሜን አሜን አሜን። ገላትያ 3 ላይ ሄዱ። ኦ ሃሌሉያ! ገላትያ 3:7 እንደዚህ ይላል፣ እንግዲህ እነዚያ የሚያምኑት የአብርሃም ልጆች እንደሆኑ አስቡ። አብርሃም እግዚአብሔር ወደ ህይወቱ ያመጣውን በረከት በእምነት ተቀበለ። እንደ አዳም ፌል አላረገም፣ እንደ ኖህም ልጆች አልወደቀም። በእምነት ግን በረከቱን ተቀብሏል። እንደዛ ነው የሚለው ቁጥር 6 ላይ እዚህ 3:6 ገላትያ 3:6 እስቲ አብርሃምን አስቡ፣ እርሱ እግዚአብሔርን አመነ። አሜን ነው። እስቲ እግዚአብሔርን አመነ በሉ። ገላትያ 3:6 ነው። እሱ እግዚአብሔርን አመነ። እባርክሃለሁ ሲለው እሺ አለ። ሌላ እኮ ያለው ነገር የለም። አመነ። ከዛ ጽድቅም ሆኖ ተቆጠረለት። ቁጥር 7 እንግዲህ እነዚያ የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ። መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት አሕዛብ ሁሉ ባንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ ምን አደረገው? ያኛው መጽሐፍ ቅዱስ ሲናገር ለአብርሃም ወንጌልን ሰበከለት ይላል። ምን ብሎ መጨበጥ አለብኝ። ፕሬዝ ጋድ ሃሌሉያ። ወንጌልን ምን አደረገለት? ምን ብሎ ገሃነም አትገባም ብሎ አለም የሰበከለት። ይኸውላችሁ ገሃነም ትገባለህ አትገባም ወንጌል አይደለም። ስሙኝ በደንብ ወንጌል። ምክንያቱም ወንጌል ማለት የቃሉ ጥሬ ቃሉ ትርጉም ራሱ መልካም ዜና ማለት ነው። ስለዚህ ገሃነም ትገባለህ እንዴት ነው መልካም ዜና የሚሆነው? ሃሌሉያ የሚል ሰው አለ ገሃነም ትገባለህ ሲባል ኖት ጉድ ኒውስ። ወንጌል መልካም ዜና ነው። ምን የሚል ተባረካል። አንዳንድ ሰው እንዴ ወንጌልማ ደህንነት ነው ትድናለህ ነው። ኦፍ ኮርስ ደህንነት የበረከቱ ፓኬጅ ውስጥ አለ። አሜን ነው ወይ? በበረከት ውስጥ ምን አለ? ደህንነት አለ። አይዞ ትድናለህ። አይዞ አበሻ አገነት ትወጣለህ፣ ጥርሱ እንትን ትሎቹ የማይሞት ጭጭ ትላለህ የሚለውን ነገር
ሰምተን ነው ወደ ጌታ የመጣ ነው። ለዛ እኮ ነው አሁን ያንን ድጋሚ ካልሰማን ወንጌል ተሰበከ አይመስለንም። የተሰበከው እንደዛ ነው። ትቃጠላለህ፣ ትደብናለህ። በኋላ ወንጌላዊ ኩራባቸው እዛ አይገኝም ምናምን ሲባል ስትሰማ አሁን ከዛ ውጭ ሌላ ነገር ሲሰበክ ወንጌል አይመስለንም። ትበለጽጋለህ ጀመረው። ይሄ የዘመኑ ምናምን ያመጡት መጽሐፍ ፈረንጅ እግዚአብሔር ለአብርሃም ወንጌል የሰበከው አሕዛብን ባንተ እባርካለሁ ብሎ ወንጌልን እስቲ የትኛው ፓርት ነው የማይገባው በእግዚአብሔር? ቆይ የትኛው ክፍል ነው የማይገባው? ወንጌል is a blessing። እግዚአብሔር እስከ መጨረሻው እየጣረ ያለው የመጨረሻው በረከትን ወደ ሰው ህይወት ሪስቶር ለማድረግ ካለው በቃ ጽኑ ፍላጎት የተነሳ የመጨረሻ እግዚአብሔር ልጁን ላከ። ተመልከቱ፣ በአዳም ፌል አረገ፣ በኖህ ፌል አረገ። ከዛ በኋላ አብርሃም ጋር መጣና አብርሃም ግን አንድ ነገድ ብቻ ነው ያዳነው፣ የአይሁድን የአብርሃም ዘር ብቻ ሲድን፣ እግዚአብሔር ደግሞ የአብርሃም ዘር ብቻ መዳን የለበትም፣ ይሄ በረከት ወደ አሕዛብ መድረስ ካለበት ልጄን እልካለዋል። ኢየሱስ ወደዚህ ምድር የመጣው ያን የመጀመሪያው በረከት ወደ እኛ ለመመለስ ነው። ወንጌል ይሄ ነው። ኢየሱስ የትም ቦታ ላይ መጥቶ ይውላችሁ እንደዛ ላለ አወዩላ ኖ ኢየሱስ መጀመሪያ ሲሰብክ ብድግ ብሎ የጌታ መንፈስ በኔ ላይ ሃሌሉያ አሜን ትላላችሁ። ለድሆች ብሎ ጀመረ። ላበሻ እኮ ቢል ቁጥሩ ነበር አሪስቶርጉም እኮ ላበሾች እኮ ማለት እኮ ነበር። ለድሆች ስላለ እኮ ነው እኛ ያልተገባን እንጂ ላበሾች ከኛ የባሰ ድሃ አለ የለም። ከኛ የባሰ ድሃ የለም። ከኛ የባሰ ብልጽግናን የሚቃወም ሰው ደግሞ የለም። ይሄ እኮ መንፈሳዊ እውርነት ነው። ለድሆች ወንጌልን እንድሰብክ ለታሰሩ አለ መፈታት this is gospel። ለታወሩ ማየት፣ የተጠቁትን ነፃ እንዳወጣ፣ የተወደደችውን የጌታን ዓመት እንድሰብክ ኦ ሃሌሉያ የተላኩት መልካም ዜና ይዤ ነው አለ። ለእውር ነፃነቱ ማየት ከሆነ፣ ለታሰረ ነፃነቱ መፈታት ከሆነ፣ ለተጠቃው ነፃነቱ መለቀቅ ከሆነ፣ ለድሃ ደግሞ ነፃነቱ መበልጸግ ነው። ሌላ ምንድን ነው? ድሃ ሰው ሲመጣ በጌታ በኢየሱስ ከዊልቸር ላይ ተነሳ ትሉታላችሁ። ምን ዊልቸር? ቆይ ምንድን ነው የምታደርጉት? ክራችሁ ደቅ በጌታ በኢየሱስ ስም አትሉም እኮ ድሃ ሲመጣ። ድሃ ሲመጣ የኔ ወንድም ተባርካል በልጽግ ነው። የድሃ ነፃነት ነው እኛ የምንለው አይደል። ስሙ ጨርሻ ፕሬዝ ጋድ። ባልጨርሰስ ደግሞ ይሄን የመሰለ ስብከት ባልጨርስ ፕሬዝ ጋድ አሜን ነው። በልጅነታችን እኮ ይሄን ሰምተን ቢሆን ኖሮ ይሄን እኮ በእውነት የለንም እኮ የምንለው ጀት እኮ ይሄን እኮ እየነዳነው ነበር እኮ። ዲሌይ እኮ ያደረገው እኮ ያልሰማነው ዜና አልሰማንም እኮ። አሁን እኮ ከጊዜ ጋር እኮ ነው እየተሟገትን ያለው። አሁንም እኮ ላለማዝ በፍጥነት እኮ በቁጥጥር ስር ለማዋል እኮ ነው። ፕሬዝ ጋድ አሜን ፕሬዝ ጋድ። በቁጥጥር ይሄ የባከነውን እድሜያችንን እኮ ለማካካስ ያለቀ አንድ ወንድም አንድ ጊዜ ሲነግረኝ ምን አለ? ያ የስንት ሺህ ብር ጫማና ልብስ ገዛ። ለምን እለዋለሁ? እኔ እኮ ለብሻ አላውቅም። ምን አባት አንዴ ልውረድበት ብያለ በቃ እሰኮ ፕሬዝ ጋድ የታባት ይውጣልኝ ብዬ ነው ተረዳሁት። በቃ ይውጣል አልኩት። ይውጣል በጌታ በኢየሱስ ስም ይውጣል። ፕሬዝ ጋድ ተሰቃይቼ ነው በአንበሳ ጫማ በዚህ በጮፎሬ ምናምን የኖረ ሰው ነው። ፕሬዝ ጋድ ይውጣል በእውነት። አሁን እኮ ዘመኑ መጥቷል። this is our season። በህይወታችን አቅጣጫ ወደ ከፍታ የምንወጣበት ወቅቱ መጥቷል። this is your season። ከዚህ በኋላ በርግማን ውስጥ አትቀጥሉ። ከዚህ በኋላ በእጃችሁ ያዛችሁት ነገር ይኸውላችሁ በዛ ነው መባረከው አትሉም። ኖ ሱቃችሁ በረከታችሁ አይደለም። ገንዘባችሁ በረከታችሁ አይደለም። ንብረታችሁ በረከታችሁ አይደለም።
የናንተ በረከት ከሰማይ የተለቀቀ ነው። በህይወቴ እደርስበታለሁ ወደማትሉት ከፍታ ውስጥ ነው የምትገቡ። ለዚህ ነው መጽሐፍ ሲናገር ወደ አብርሃም መጣና ወንጌልን ሰበከለትና ይላል። ለምን ሲባል እዛው ገላትያ 3:13 ላይ ሄዱ። ኦ ሃሌሉያ! በዚህ ነው ማጠቃለለው። 3:13 ላይ እግዚአብሔር ለአብርሃም የሰበከበትን ምክንያት መጨረሻው መደምደኛው ይሄ ነው አለ። ለምን ሲባል ገላትያ 3:13 በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጻፈ። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ምን አረገን? ኦ ሃሌሉያ! ማን ነው የዋጀን? ይሄ የመጨረሻው አዳም፣ ሁለተኛው አዳም። እስቲ አሜን በሉ። በረከትን ይዞ መጣና አንድ ነገር አደረገ። አሁን አለ ስለሱ እርግማን እኔ እሞትለታለሁ አለ፣ እኔ እረገምለታለሁ አለ። ይሄ ከሆነበት ምክንያት እንደዚህ ነው። ቁጥር 14 ወላ 3:14 ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ። እስቲ ለኔ እንዲደርስ በሉ እስቲ። እስቲ ለአብርሃም በሉ እስቲ። የተሰጠው በረከት በክርስቶስ ኢየሱስ ለኔ እንዲደርስ። ኦ ሃሌሉያ! አሁን ከዚህ በኋላ በረከቱን የሚያስቆመው ነገር የለም። ምክንያቱም አሁን በአዳም ውስጥ አይደላችሁም፣ አሁን በኖህ ውስጥም አይደላችሁም፣ አሁን በአብርሃም ውስጥም አይደላችሁም። now you are in Christ። አሁን በረከቱን ተርሚኔት የሚያደርግ ነገር የለም። ስሙ አለ ወደኛ እንዲደርስ ዋጅቶናል። እስቲ አም ሪዲምድ በሉ እስቲ። እስቲ ተዋጅቻለሁ በሉ እስቲ። ተገዝቻለሁ በሉ እስቲ። ከዚህ በኋላ በሉ እስቲ የምኖረው የምሰራው የማገለግለው በርግማን ውስጥ አይደለም፣ በበረከት ውስጥ ነው። እስቲ ያመነ ክብር ያምጣ ለዚህ ጌታ። ዋው! ኦ ሃሌሉያ! አረ ሃሌሉያ! ከዚህ በኋላ የምትሰሩት ለመባረክ አይደለም። ከዚህ በኋላ ወደ ስራ ስትሄዱ ተባርካችሁ እንደሆነ አውቃችሁ ነው። አም ብሌስ ነው የምትሉት። እቃ ስትገዙ ተባረክ ያለዋችሁ። ሃሌሉያ! ከዚህ በኋላ ወደ ህይወታችሁ ይመጣው ነገር ሁሉ ሊባርካችሁ አይደለም። ወደ ህይወታችሁ ይመጣው ነገር ስለተባረካችሁ። ኦ ሃሌሉያ! ውረድ ውስጥ ይዛውና በዚህ ቃል ልጨርሰው። አያልቅም። ለዛሬ ላቆመው ጨርሰው አይደለም ይቁም። ፕሬዝ ጋድ። ገላትያ 3:26 እዛው ምዕራፍ ላይ ነው። ኦ ሃሌሉያ! 3:26 እንደዚህ አለ። መለስበታለን ወደ ሌላ ጊዜ ኔክስት ዊክ። ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናቸው። እስቲ አሜን በሉ። ከክርስቶስ ጋር አንድ ትሆኑ ዘንድ በተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና። በአይሁድና በግሪክ፣ በባሪያና በነጻ ሰው፣ በወንድና በሴት መካከል ልዩነት የለም። ሁላችሁም በክርስቶስ ኢየሱስ አንድ ናችሁ። የክርስቶስ ከሆናችሁ እናንተ የአብርሃም ዘር ናችሁ፣ እንደ ተስፋውም ቃል ወራሾች ናችሁ። ሃሌሉያ! ምንድነው የምትወርሱት? the blessing በረከቱ ወርሳችኋል። ሲንነሳ በጌታ ፊት ሃሌሉያ! 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 እንቀጥለዋለን። ምንም አልጀመርነውም። ፕሬዝ ጋድ። አልተነካም። ገና ነው፣ አልተነካም። ፕሬዝ ጋድ። ኦ ሃሌሉያ! ሲጎናችሁ ያለውን ሰው ያዙትና እኔ ተባረክ ያለው በሉት። እኔ ተባረክ። አም ብሌስድ። በደንብ አድርጋችሁ ንገሩት። እኔ የተባረኩ ሰው ነኝ። ሃሌሉያ! ሃሌሉያ! በሽታ በአንተ ህይወት ላይ ሊሰራ አይችልም። ድህነትና ኪሳራ ሊሰራ አይችልም። መጥፋት ሊሰራ አይችልም። because you are blessed። ሃሌሉያ! እንጸልያለን በጌታ ፊት። thank you jesus፣ thank you jesus። ኦ ሃሌሉያ! 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 ኢየሱስ ሃሌሉያ! 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 እግዚአብሔርን ባርኩት። አንደበቶቻችሁን ክፈቱና እግዚአብሔር ሆይ ባርካሃለሁ በሉት። እግዚአብሔር ሆይ ባርካሃለሁ በሉት። አንደበታችሁን ክፈቱና እግዚአብሔር ሆይ ባርካሃለሁ በሉት። እኔ ተባርኬያለሁ። ቴንክ ዩ ጂሰስ። ባርኩት እግዚአብሔርን፣ ባርኩት እግዚአብሔርን። ለምን እንዲሆነ፣ ለምን ይሄ ቀረ፣ ለምን ይሄ ጠፋ፣
ለምን ይሄ አመለጠ ይሄ ለምን አልመጣም እንዳትሉ ኖ ኖ ኖ ኖ ኖ እግዚአብሔር ሆይ አመሰግንሃለሁ በሉት አመሰግንሃለሁ 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 ኦ ኢየሱስ 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 Thank you Jesus እባርክሃለሁ በሉት ዛሬ በጌታ በኢየሱስ ስም የፍርሃትና የመከራ የእርግማን ጉልበት ከሰዎች ሕይወት ላይ ተጠራርጎ ይነሳል ዛሬ yes 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 ተባረክ ቅዱስ እግዚአብሔር Thank you Jesus Hallelujah 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 እንጸልያለን በእግዚአብሔር ፊት እንጸልያለን በጌታ ፊት እንጸልያለን በጌታ ፊት እግዚአብሔርን አመስግኑት 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 እግዚአብሔርን ወገኖቼ አንቺ የምትኖሪው በበረከት ውስጥ ነው አንተ የምትኖረው በበረከት ውስጥ ነው if you are in Christ በክርስቶስ ከሆናችሁ በሕይወታችሁ ላይ የሚሰራው የአዳም እርግማን ሳይሆን የአብርሃም በረከት ነው የአብርሃም በረከት ነው የአብርሃም በረከት ነው የአብርሃም በረከት ነው ኦ ሃሌሉያ ዛሬ ከባቢሎን ሲስተም ከባቢሎን አስተሳሰብ ከባቢሎን የውላችሁ አሰራር ውስጥ በጌታ በኢየሱስ ስም ተነቅላችሁ ወጣችኋል በኢየሱስ ስም ከዛ ውስጥ ተነቅላችሁ ወጣችኋል ኦ ሃሌሉያ አመስግኑት 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 አንደበቶቻችሁን ክፈቱና I am blessed በሉ I am blessed 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 እኔ የተባረኩ ሰው ነኝ በሉ እኔ የተባረኩ ሰው ነኝ ሁኔታዬ በረከቴን አይወስነው ሁኔታዬ በረከቴን አያብራራው የኪሴ ሁኔታ በረከቴን አያብራራው የሥራዬ ሁኔታ በረከቴን አያብራራው ከቃሉ የተነሳ ከተስፋው የተነሳ I am blessed Oh hallelujah 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 ከፍ በል ከፍ በል ከፍ በል ከፍ በል ጄባባጋኖ ማሳንዶ ክሮቬዲያ ጄባዱና ማሳንዶ በጌታ በኢየሱስ ስም በሽታ ተነሳ እርግማን ተነሳ HIV ተነሳ ካንሰር ተነሳ የውስጥ ደዌ በኢየሱስ ስም ተነሳ በጌታ በኢየሱስ ስም ተነሳ ዕዳና ኪሳራ በጌታ በኢየሱስ ስም ተነሳ ድህነት በኢየሱስ ስም ተነሳ Whoa, 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 whoa. Hallelujah, hallelujah, hallelujah. Thank you, Jesus. Thank you, Jesus. እባርክሃለሁ እግዚአብሔር ሆይ ይኸውላችሁ በዚሁ መንፈስ እንዳለን ነው የጌታን ራት የምንወስደው የጌታን ራት ስንወስድ አንድ ነገር አስቡ ይሄ የፈሰሰው የክርስቶስ ኢየሱስ ደም ይሄ የተቆረሰው የክርስቶስ ሥጋ የበረከታችሁ ማህተም ነው ማህተማችሁ ነው ይሄ ደም ስለፈሰሰ ይሄ ሥጋ ስለተቆረሰ በረከታችሁ ታትሟል ዋው ዛሬ በልዩ መንገድ ነው የምንወስደው ይሄንን ነገር እኔ ተባረክ ያለው ብለን እያረጋገጥን ዲያቆናት ያገለግላሉ አምልኳቸውን ትቀጥላላችሁ ዲያቆናት ጌታን ሥጋና ደም ቅዱስ ቁርባኑን ያገለግላሉ ጌታን እያመለክን ልክ ቅዱስ ቁርባን ሲደርሳችሁ ትቀበሉና ትጠብቁኛላችሁ yes አምልኩት አምልኩት በሰማይ በምድር ሃሌሉያ 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 አክብሩት 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 ይሁንልህ በሰማይ በምድር ኢየሱስ አቤቱ የክብርህን ቤት ማደሪያህን ወደድኩ ከምንም በላይ አልቦትህን
ህልውና ውስጥ መሆን ይመረጣል። አምልኮት ጌታ ከማር ወለላም ይልቅ ይጣፍጣል። ከማር ወለላም ይልቅ ይጣፍጣል። ኢየሱስ አልቆምም ከደጃፉ ላይ እገባለሁ እንጂ አንተን ልጠጋ ወደ ህልውና ቀርቤ አመልክሃለሁ በፍጹም ልቤ። አልቆምም እደጃፉ ጋር እገባለሁ እንጂ ኢየሱስ ልጠጋ አምልኮት ወደ ህልውና ቀርቤ ሃሌሉያ አመልክሃለሁ በፍጹም ልቤ። ክብር ይሁን ለዚህ ጌታ። ሞገስ አክብሮት ይሁንልህ በሰማይ በምድር። ክብር ይሁን ለዚህ ጌታ። ክብር ይሁንለት። ኢየሱስ ይሁንልህ ላስለ ክብር ሞገስ ክብር በሉት ለዚህ ጌታ በሰማይ በምድር። ኢየሱስ ሃሌሉያ ትልካ ወደ ህልውና ገብቼ ኢየሱስ ክብር በሉት ይህንን ጌታ ኢየሱስ በሰማይ አክብሩት ክብር ጸልያለን በእግዚአብሔር ፊት። የጌታ እራት ያልደረሰ ሰዎች ካላችሁ እጃችሁን ከፍ አድርጉ። አገልጋዮች እንዳገለግሏችሁ አልደረሰኝ የምትሉ ሰዎች ካላችሁ ሁላችሁ ከደረሳችሁ በጌታ ፊት እንጸልያለን። ሃሌሉያ። ዛሬ የጌታን ሥጋና ደም ስንወስድ አንድ ነገር እያለን ነው። በዚህ በፈሰሰው ደም በረከቴ ታትሟል። በዚህ በተቆረሰው ሥጋ በረከቴ ታትሟል። አይ አም ብሌስድ ነው ምንለው። ሃሌሉያ። መጽሐፍ ሲናገር በእንጨት ላይ የሚሰቀል የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ምን አድርጎናል? ዋጅቶናል። ሥጋው የተቆረሰው ደሙ የፈሰሰው በዛ በመስቀል ላይ ነው። ለምን ሲባል ከእርግማን ሊያወጣን የአብርሃምን በረከት በእምነት ሊያወርሰን። ኢየሱስ ሁላችንም ህብስቱን ይዘን በአንድ ላይ እንናገራለን። እግዚአብሔር ሆይ በሉ፣ አመሰግንሃለሁ። ይህ የክርስቶስ ሥጋ ነው፣ ስለ እኔ የተቆረሰ በመስቀል ላይ የተቆረሰ የኔን እርግማን በበረከት የለወጠ ይህ የክርስቶስ ሥጋ ነው። ከዚህ ሥጋ የተነሳ እርግማን በኔ ላይ የለም። ተባረክ ያለው ከክርስቶስ ሥጋ የተነሳ
ከአርነት ወጥቻለሁ። እግዚአብሔር ሆይ ስለዚህ ሥጋ አመሰግንሃለሁ። ሁላችንም በአንድነት ቆርሰን እንወስደዋለን። ጽዋውን በእጃችሁ ያዙና ይህን እናውጃለን። ይህ የክርስቶስ ደም ነው። በመስቀሉ ላይ ስለ እኔ እርግማን ሲሆን የፈሰሰልኝ የክርስቶስ ደም ነው። በዚህ ደም ከእርግማን ነፃ ወጥቻለሁ። በዚህ ደም የአብርሃም በረከት ወደ ሕይወቴ መጥቷል። በዚህ ደም ተባርኬያለሁ። ጤንነት፣ ሰላም፣ ብልጽግና፣ ጽድቅ፣ የእግዚአብሔር ልጅነት በዚህ ደም ተሰጥቶኛል። እኔ የተባረኩ ነኝ በጌታ በኢየሱስ ስም አሜን። በአንድነት ጽዋውን እንወስዳለን። ሃሌሉያ። ወደ አንድ ጋር ታደርጉና የመጨረሻውን ጸሎት ጸልይላችኋለሁ። ኦ ሃሌሉያ፣ ሃሌሉያ ጂሰስ። ኦ ሃሌሉያ፣ 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 ሃሌሉያ። የጌታ የእግዚአብሔር መንፈስ በዚህ አለ። ሕልውናው በዚህ አለ። ልንገራችሁ፣ ከዚህ ቤት ወጥታችሁ ስትሄዱ የእግዚአብሔር በረከት በእናንተ ላይ እንዳለ በመንፈሳችሁ እየመሰከረላችሁ ነው የምትሄዱት። you will never be the same again። አንድ አይነት ሰው አትሆኑም። በአንድ አይነት መልኩ አትኖሩም ከዚህ በኋላ። በአንድ አይነት መልኩ አትሰሩም ከዚህ በኋላ። ኦ ሃሌሉያ። እስቲ ቀኝ እጃችሁ ከፍ አድርጉና ከኔ ጋር አውጀን ነው የምንጨርሰው። ማወጅ አለብን። ኦ ሃሌሉያ። thank you Jesus። ማወጅ አለብን። እኔ በሉ እስቲ በክርስቶስ ኢየሱስ ከእርግማን ተዋጅቻለሁ። በረከት የኔ ነው። ተባርኬያለሁ። ከዚህ ቀን ጀምሮ የምሰራው የማገለግለው የምኖረው በበረከት ነው። ከዚህ ቀን ጀምሮ ወደ ሕይወቴ የሚመጣው መልካም ነገር ሁሉ ሊባርከኝ አይደለም፣ ስለተባረኩ ነው። ከዚህ ቀን ጀምሮ በሕይወቴ አቅጣጫ የሚያስፈልገኝ ሁሉ በእኔ ላይ ካለው ከእግዚአብሔር በረከት የተነሳ ወደ እኔ ይመጣል፣ ወደ እኔ ይመጣል። ተባርኬያለሁ፣ ተባርኬያለሁ፣ ተባርኬያለሁ። ያመነ ሰው እስቲ ለእግዚአብሔር በጩኸት በእልልታ የማያቋርጥ ምስጋና አሰሙ እስቲ። give him praise። በደም 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 አፏጭው ጩሁ፣ እልል በሉ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። አክብሩት፣ 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 አክብሩት። ኦ ሃሌሉያ፣ ሃሌሉያ። ከጎናችሁ ያለውን ሰው ተባርከሃል፣ ተባርኬያለሁ፣ you are blessed በሉት። በቃ ሃሌሉያ። እግዚአብሔር አምላክ ይባርካችሁ።